ላካችሁ ፖለቲካ በአማራ ፖለቲካ ያው ቆይቻለሁ መሳተፍ ከጀመርኩ። ስደተኛ ነኝ። የምኖረው አውሮፓ ነው። በፊንላንድ ሀገር ነው የምኖረው። ምንድነው መጨመር ያለብኝ ሌላ? አሁን ወደ ሀገራችን ፖለቲካ እስኪ ሙሉ የኢትዮጵያን ፖለቲካ በቅርበት እንደሚከታተል ሰው አሁን ኢትዮጵያ ያለችበትን ነባራዊ ሁኔታ አንተ እንዴት ነው የምትገልጸው? ወል ኢትዮጵያ ብዙ ሰዎች ይናገራሉ። አይ ቲንክ ያው ሁላችንም የሚያግባባን ነገር ቢኖር ከጊዜ ወደ ጊዜ በቀላሉ መፈታት የሚችሉ የነበሩ ማህበራዊ፣ ኢኮኖሚያዊ፣ ሌሎችም ችግሮች ከጊዜ ወደ ጊዜ እየተወሳሰቡ የመፍቻ ቁልፋቸው በጣም ውሉ ማለት ትናንትና በጣም የኢትዮጵያን ችግር መፍታት ይቻል ነበረ። ከትላንትናም ደግሞ ከነገም ዛሬ ይሻላል። ግን አሁን ያለው ሁኔታ የበለጠ በቅርብ እንኳን መፍትሄ እንዳይገኝ የነገሮች ሁሉ የበለጠ እየተተባተቡ መፍትሄዎችን በዛው ልክ አስቸጋሪ የሆኑ የሄዱበት ይመስለኛል። ምናልባት በዚህ ከቀጠልን ኦፍኮርስ አሁንም ባለው ሁኔታ ላይ ሀገር አለን ብሎ ለመናገር ራሱ በጣም አስቸጋሪ ሁኔታ ላይ እየደረስን ይመስለኛል። የኢትዮጵያ ሕዝብ ማለት አሁን ያለበት ችግር የኢኮኖሚው ችግር አለ፣ የሰላም እጦቱ አለ። መሰረታዊ ነገሮችን አሟልቶ ማደር በጣም ጭንቅ የሆነበት ነገር ነው ያለ እስከሚገባኝ ድረስ እና አይ ቲንክ ብዙ ሰው የሚስማማ ይመስለኛል በዚህ አገላለጽ። እሺ፣ የሰሜኑ ጦርነት በሰላም ከተቋጨ በኋላ የፌዴራሉ መንግስት ከአማራ ክልል ከሚገኙ ኃይሎች ጋር ጦርነት ውስጥ ገብቷል። አንተ ምክንያት የሰዎች ፖለቲከኞች የተለያየ ምክንያት ያስቀምጣሉ። የጦርነቱ ምክንያት ምንድን ነው ትላለህ? ወይ አገዛዙ ከዚህ ላይ የተለያዩ ነገሮችን ማንሳት የሚያስፈልግ ይመስለኛል። አንድ እንደዚህ ነው ብሎ መናገር ባይቻልም ግን የኢትዮጵያ ሕዝብ አሁን ያለው ኢህአዴግ ወደ ስልጣን በሚመጣበት ጊዜ ወያኔዎቹ የኢትዮጵያን ሕዝብ የተረከቡት ወደ 46 ሚሊዮን የሚሆን ነበር ያን ጊዜ በ1981 ዓ.ም ማለት ነው። አሁን ላይ ያ ቁጥር ኦልሞስት ከ3 ጊዜ እጥፍ በላይ ጨምረዋል። በ1981 የነበረው የኢትዮጵያ ሕዝብ ብዛት 46 ሚሊዮን አካባቢ ነው። ከ46 ሚሊዮኑ ደግሞ አብዛኛው 85 በመቶ በላይ የሚሆነው ገጠር ውስጥ ነው የሚኖረው። አርሶ የሚበላ ነው። ዝናብ ጠብቆ ያው እንትን የሚል ነው። ስራ አጥ የሚባሉት በዛን ጊዜ ምናልባትም ዩኒቨርሲቲ ጨርሰው እስከሚገባኝ ድረስ ዩኒቨርሲቲ የጨረሱ ዲግሪ ያላቸው ዲፕሎማ ያላቸው በሰርቲፊኬት የተመረቁ ሰዎች ስራ ያጣሉ ተብሎ አይታሰብም። በዛ ሰዓት በመምህራን ሰርቲፊኬት ቲቲአይ የሚባለው ማለት ነው በዛ ሰልጥነው እንኳን ቤት ይገዙ ነበር ምናምን ያን የነበረው ማለት ነው። አንድ ሰው ከተማረ የግድ ስራ ይገባ ነበር። እንደዛ ነው። ያንን የተማረውን የሰው ኃይል የሚይዝ የስራ ቦታ ብዙ ችግር አልነበረም ማለት ነው። በኋላ ላይ አሁን ላይ ግን ምንድነው 140 እንግዲህ አትሊስት በሚባለው የዓለም አጠቃላይ ትልልቅ የዓለም አቀፍ ተቋማትን በሚገምቱት መሰረት ኦልሞስት ወደ 140 ሚሊዮን ይጠጋል ተብሎ ይታሰባል የኢትዮጵያ ሕዝብ ብዛት ማለት ነው። ስለዚህ በየዓመቱ በሚሊዮን የሚቆጠሩ ወጣቶች ከ10 ሲደመር 1 ጀምሮ እስከ ፒኤችዲ ድረስ ይመረቃሉ። ግን ስራ የማግኘት እድላቸው አነስተኛ ነው። ስራ ቢያገኙ እንኳን ስራ የሚያገኙ ሰዎች የቤት ኪራይ ከፍለው ቤተሰብ አግዘው ምናምን መኖር ወይም ደግሞ ትዳር መስርቶ ቤት ሰርቶ መኖር በጣም አስቸጋሪ ነው። ለሕክምና የዶክተርነት ወይም ደግሞ ሕክምና ባለሙያ መሆን አለፉት ወይም ደግሞ ከ10-20 ዓመታት በፊት በጣም ጥሩ ነበር። አሁን ላይ ግን ሁሉም ነገር በጣም አስቸጋሪ የሆነ የኑሮ ሁኔታው እያደገ ሄዷል። ምን ለማለት ነው? የአብይ አስተዳደር አሁን ላለው የሰው ኃይል የሚሆን የስራ ዕድል መፍጠር አልቻለም። የስራ ዕድል መፍጠር ካልቻለ ደግሞ የኢኮኖሚ ጥያቄውን መመለስ አይችልም ማለት። የኢኮኖሚ ጥያቄውን መመለስ ካልቻለ ደግሞ ያለው አማራጭ ምንድነው መሰለህ? ማህበረሰቡን ሰላም፣ እረፍት በመንሳት የስራ አጥነት ጥያቄዎችን፣ የኢኮኖሚ ጥያቄዎችን ስለዚህ መሸሽ ያስፈልጋል ማለት ነው። ስራ ለዛ ሁሉ ሰው የስራ ዕድል መፍጠር ጥሩ የአመራር ክህሎት ይጠይቃል። ሙስና ማጥፋት ያስፈልጋል። ወደፊት ዘመኑን የዋጀ
በጣም በርካታ ሰዎችን ሊቀጥሩ የሚችሉ የኢንዱስትሪ ዘርፎችን እየመረጡ በሀገሪቱ ማስፋፋትን ይጠይቃል። ለምሳሌ የጨርቃጨርቅ ኢንዱስትሪዎች ነው በርከት ያሉ ሰዎችን ሊቀጥሩ የሚችሉ ከፍተኛ የሰው ኃይል ሊሉ የሚችሉ። ነገር ግን የአብይ አስተዳደር ስለዚህ የሚገኘውን ገንዘብ በሙሉ ወደ ጦርነት ነው እንትን የሚለው። የግዴታ አንደኛውን ጦርነት የቋጨ ሲመስለው ሌላኛውን መክፈት አለበት። ስለዚህ በአማራ ክልል ላይ አንደኛው የተከፈተበት ያኛው ሊሆን ይችላል የሚል እምነት አለ። ምክንያቱም የስራ ዕድል መፍጠር ካልቻል አንደኛ የስራ አጥ ሊሆኑ የሚችሉ ወጣቶችን በጦርነት እና በሞት ነው ላይ አሁን ለምሳሌ በልና በሰሜኑ ጦርነት ኦልሞስት ወደ 1 ሚሊዮን የሚጠጉ ሰዎች በሁሉም በኩል አልቀዋል ተብሎ ይታሰባል። ለ1 ሚሊዮን ወጣት የስራ ዕድል መፍጠር አንድ ነገር ነው። አይችልም። በአብይ አስተዳደር በኩል ያን ያክል ሰው አይቻልም የስራ ዕድል መፍጠር። የስራ ዕድል መፍጠር ካልቻል ግን 1 ሚሊዮን ሰዎች ማለት መስራት የሚችሉ ናቸው። እነዛ ወጣቶች የሞቱት ህይወታቸው ባጭሩ የተቀጨው ማለት ነው። ያንኑ ያክል ቁጥር ደግሞ ምንድነው ፐርማነንትሊ ዲስኤብልድ የሆኑ ወይም ደግሞ በቃ ሙሉ በሙሉ አካላቸው የጎደለ ወይም ደግሞ ሰርተው ማድረግ የማይችሉ ሆነዋል ማለት ነው። ስለዚህ ለዚህ ሁሉ ለ1 ሚሊዮን ሰው ስራ ዕድል ከመፍጠር 1 ሚሊዮን ሰው ከጨረስክ ስራ ሊፈልግ የሚችል ወይም ደግሞ የስራ አጥነት የዳቦ ጥያቄ ያለበት ወጣት ነው እያለቀ ያለው አይደለ? ይሄኛው አንደኛው ነገር ነው። ሌላኛው ምንድነው ከህወሓት ኃይሎች ጋር የአማራ ኃይሎች የህወሓት ኃይሎች እስከሚዳከሙ ድረስ ያንን ሰላማዊ እረፍት ቀስ በቀስ ማለት ነው መጀመሪያ አንደኛውን ከዛ በኋላ ሌላኛውን እያደረጉ የፖለቲካና የኢኮኖሚ ውድድር ውስጥ ሊገባ የሚችሉ ኃይሎችን በዛ መልኩ ካዳከመ ጥሩ ነገር ምንድነው ለሱ ማህበራዊ እረፍት አገኛለሁ የሚፈልገውን አደርጋለሁ ብሎ ሊያስብ ይችላል። ሌላኛውና ዋነኛው ግን ምንድነው መሰለህ በጣም ትልልቅ ሜጋ የሆኑ ፕሮጀክቶች እየተሰሩ ያለውን አሁን ኤርፖርቱን ጨምሮ የደብረ ዘይቱን ኤርፖርት ጨምሮ ትልልቅ የኃይል ማመንጫ ግድቦች፣ ፋብሪካዎች፣ ኢንዱስትሪያል ፓርኮች ምናምን እየተሰሩ ያሉት የማዕድን ማውጫ ስራዎች እየተሰሩ ያሉት በሙሉ ከአዲስ አበባ ወደ ደቡብ በኩል ነው። በተለይ በኦሮሚያ ክልል ነው አብዛኛው ነገር እየተሰራ ያለው ማለት ነው። ለምንድን ነው ያን እያደረገ ያለው? አማራ ክልል ለምሳሌ ሰላም ስለሌለ ነው ይሄንን እያደረኩ ያለሁት ይላል ነው። ትልልቅ የመንገድ ፕሮጀክቶች እየተሰሩ ያሉት ከአዲስ አበባ ናዝሬት፣ ከድሬዳዋ ገዋኔ፣ ከአዲስ አበባ ሐዋሳ ምናምን ነው ትልልቅ ሃይዌዎች እየተሰሩ ያሉት ማለት ነው። ወደ ላይ ግን መስራት አይቻልም። ለምንድን ነው ተብሎ ሲባል ፋኖ በቃ ጦርነት ስላለ ምናምን ነው የሚለው። አንድም ከዚህ ግባ የሚባል ባለፉት 8 ዓመታት ውስጥ አማራ ክልል ላይ ለምሳሌ የተሰራ ፕሮጀክት የለም። የባቡር ሀዲድ ወደ መቀሌ የሚሄደው በወልዲያ መቀሌ የሚሄደው ነበር። እሱ 90% ኦልሞስት የተጠናቀቀ የሙከራ እንትኖች እንቅስቃሴዎች የነበሩበት የሙከራ ባቡሮች ሁሉ ሄዱበት ነበር በሀዲዱ ላይ። ያ ሙሉ በሙሉ ወድሞ ኦልሞስት ዜሮ ሆኗል። እንደውም ባለፈው አያዋጣም የሚል ማለት የልጅ እንትን በጣም ኪሳራ ነበር። አናደርገውም አይነት ነገር ነው። ሰው አናደርገውም ነበር ማለት ኦልሬዲ መፍራሱ ትክክል ተፈልጎ እንደሆነ ነው የምትመለከተው ማለት ነውና ያን የመሳሰሉ ነገሮች አሉ። ትልልቅ የመስኖ ፕሮጀክቶች የተሰሩት አሁን በኦሮሚያ ወይም እንትን ነው። ባለፈው እንደምን ሲል በአማራ ክልል ወደ እጥፍ ሆኗል አለ። የግብርና ምርት በተሰራ የመስኖ ፕሮጀክቶች አለ። በአማራ ክልል ላይ የተሰራ የመስኖ ፕሮጀክት የለም። ሁሌ ብዙ ጊዜ እንትን የሚላት ነገር ምንድነው የመገጭ እና የርብ ይላል። መገጭ ፕሮጀክት እስካሁን አላለቀም። ለጎንደር ከተማ ውሃ እንኳን ማቅረብ አልቻለም ገና እስካሁን ድረስ ማለት ነው። እንኳን ለመስኖ ሊውል ማለት ነው። የአማራ ክልል ሆነ እንኳን ከመገጭና ከርብ ላይ እንኳን እንደዛ ግድቦች መስኖ ተሰርቷል ቢባል ሁለቱ ቦታዎች ላይ ብቻ ማለት ሁለት ወረዳ ለምቶ የአማራ ክልልን እጥፍ ሊያደርግ የሚችል የመስኖ ስራ አልተሰራም። ውሸት ነው አብዛኛው ነገር እንትን የተባለ ማለት ነው። በጣም ትልልቅ ወንዞች አሉ ኢትዮጵያ ውስጥ ካሉት አብዛኛዎቹ ወንዞች ማለት ነው በብዛት ማለት ነው። ሃይላንድ አካባቢ ስለሆነ አማራ ክልል ላይ ነው የሚነሱት አባይን ጨምሮ ማለት ነው ትልልቆቹ ወንዞች። ግን አንድም አይነት የመስኖ ግድብ ስራዎች አልተሰሩም። መገጭና የርብ ቀደም ብሎ የተጀመሩ ናቸው የነበሩት ማለት ነው። በጠቅላላው መልኩ ምንድነው በአማራ ክልል አካባቢ ያለው የሰላም እጦት የአብይን አስተዳደር እንደፈለገ የሚፈልገውን እቅዱን ለማሳካት በጣም በትክክል አግዞታል ማለት ይቻላል። ኮንፊውዝድ ምንድነው ኮንቪንስ ለማድረግ ወይም ደግሞ ለማደናገርና ለማሳመንም በሚያደርጉት እንትን አማራ ክልል ላይ ሰላም ከሌለ ስለዚህ ለአማራው ኮንፊደንስ ኑሮት ሊቆም የሚችል አመራርም እንዳይኖር አድርጎታል። እንደዛ ከሆነ ደግሞ
እነሱ የሚፈልጉትን ነገር ለማሳካት በእጅጉ ጠቅሟቸዋል የሚል እምነት አለኝ። ቴዲ በአንድ ወቅት ሙሌ በጻፍከው ጽሁፍ የጥፋት ዘመን የሚል አማራ ጭፍጨፋ ተፈጽሞበታል ትላለህ እና በጣም ኮንትሮቨርሲ የፈጠረ ነገር ነው። ምክንያቱም ጥናት አልተደረገም የሚሉ ወገኖች አሉ። አይ በተለያዩ መንገዶች የተረጋገጠ ነው፣ 5 ሚሊዮን አማራ የለም ማለቱ ከዚህ በላይ ማሳያ ምን አለ፣ በአርባ ጉጉ በበደኖ ብለው የሚከራከሩ አሉ። እና አንተ ያ ጭፍጨፋ ተፈጽሟል ብለህ እንድታስብ ያደረገህ ምንድን ነው? በኢህአዴግ ዘመን ወል ጭፍጨፋው ስለተፈጸመ ነው አክቹዋሊ ተፈጽሟል ብዬ እንዳምን ያደረገኝ። ምክንያቱም በእያንዳንዱ ቦታ ላይ ወይም ደግሞ እንደዚህ ጭፍጨፋዎች ነበሩ የሚባሉበት ቦታዎች ሁሉ ጥናቱን ያደረግነው ሳይንሳዊ ዘዴን ተጠቅመን ነው እንትን ያለው ማለት ነው። ሳይንሳዊ ዘዴ ማለት አንድ ሰው አንድ ሳይንሳዊ ጥናት ሊከተል የሚገባውን ነገሮች ሁሉ ያሟላ ስራ ነው የሰራሁት። እኔ ብቻዬን አይደለሁም፣ ሌሎችም ሰዎችን በዛ ቡድን ውስጥ በጊዜው የነበሩ እንትን ብለን በእኔ መሪነት ማለት ነው እንትን ብለን የሰራ ነው ማለት ነው። ስለዚህ በእያንዳንዱ ቦታ ላይ ጭፍጨፋ ተደርጎበታል በሚባለው ቦታ ላይ ማለት ነው ህይወታችን አደጋ ላይ ጥለን በእያንዳንዱ ዞረናል። ከበደኖ ጀምረህ እስከ ጉራ ፈረዳ ድረስ ማለት ነው። እስከ ጉራ ፈረዳ፣ ከመተከል እስከ ከማሽ አይ ቲንክ እንግዲህ ወልቃይት ሁሉ ሳይቀር ማለት ነው። እንደዚህ ያሉትን ነገሮች ሄደን ዙረን አይተን በጊዜው የነበሩ በሞት የተረፉ ሰዎችን ሁሉ ሳይቀር ያልተለቀሙ ሁሉ ማለት በየቦታው የቀሩ ሁሉ አጽሞቹ ሁሉ ሳይቀር የተነሱ ፎቶግራፎችን ሁሉ እነዛን ሁሉ ዶክመንት አናላይዝ አድርገን ነው እንግዲህ እንትን ያልነው። ከአፓርት ፍሮም ዛት ደግሞ ምንድን ነው መሰለህ እኔም በነበርኩባቸው በተለይ ባለፉት ጥቂት ዓመታት ተፈናቀለ በሚባል ለምሳሌ መተከል ላይ ሰዎች ሲፈናቀሉ አብሬ ሄጄ ውጡ ተብሎ ነው ማስታወቂያዎችን አማራ ተወላጆች ስም ዝርዝራቸው ላይ ወጦ እንትን እያልን ቤት ለቤት ቤት እየተቃጠለ እዛው እየሄድኩ አይቼ ማለት ነው ላይ ታስረንም ምን ብለንም ነው እንትን ያለው እና አይተህ በፎቶግራፍ አስደግፈን በቪዲዮ ቀርጸን ሰርቫይቨሎቹን ደግሞ ከሞት የተረፉትን ወይም ደግሞ ቤተሰቦቻቸው ያለቀባቸው እነሱን ኢንተርቪው አድርገን በጣም እንደ ዝም ብለህ እንደዚህ በሰማ በለው ምናምን የተሰራ ነገር አይደለም። እንደዛ እንትን ያለው ማለት ነው። ሁሉንም ቦታዎች ዞረን አይተን ነው ያደረግነው። ያ ማለት አይ ቲንክ እንግዲህ ኢትዮጵያ ውስጥ በጣም ያልዞርኩበት ቦታ ያለ አይመስለኝም። ሁሉንም ቦታዎች ዞሬ በዛ መልኩ በአማራ ጭፍጨፋ ላይ ይደረጉ የነበሩትን ሰርቫይቨሮችን ሁሉ ሳይቀር አናግረን ማለት ነው አናግረን በጣም ከፍተኛ የሆነ መረጃ ሰብስበን ነው። መረጃው ማለት እኔ እንደውም አስታውሳለሁ የሰበሰብኩት መረጃ 2-3 ኬሻ የሚሞላ ነው የነበረው እንትኑ ዶክመንቱ ማለት ነው። ኢትዮጵያ ውስጥ ይዤው የነበረው አብዛኛውን እስካን አድርጌ ምን ብለን ነው በስም ደረጃ ሁሉ ሳይቀር እኮ የሚታወቁ ናቸው እንትን ያሉትን በጣም ብዙ ደግሞ ከዛ ውጭ ደግሞ ምንድነው መሰለህ የኢሰመጉ የኢትዮጵያ ሰብአዊ መብት ጉባኤ የሚባለው የነ ፕሮፌሰር በሰሪ መስሪያ የነሱ ሁሉ ዶክመንት አናላይዝ አድርገን ነው ማአሃድ በጊዜው የነበሩትን ዶክመንቶች የማዕድን ዶክመንቶች ሁሉ አናላይዝ አድርገን ነው ላይክ በየትኛውም መልኩ አንድ ሳይንሳዊ ጥናት ሊከተል የሚችለውን ነገር ያሟሉ ስራዎችን ነው እንትን ያደረግነው። ኳሊቴቲቭ ስተዲ ነው ልትለው የምችለው በኳሊቴቲቭ ስተዲ ነው እንትን ያለው። በጥናት እንግዲህ ኳንቲቴቲቭ ኳሊቴቲቭ ሊሆን ይችላል ያን ሁሉ ነው እንትን ብለን መርጠን የጥናቱን እንዴት አድርገን እንትን እንዳደረግነው አንድ ለፒኤችዲ ዲዘርቴሽን ወይም ደግሞ ለማስተርስ ቴሲስ እንደዛ ልሰራ የምችለው አንድ ጥናታዊ ጽሁፍ ሊከተላቸው የሚችሉትን ነገሮች ሁሉ ያሟላ ስራዎች ነው። ማንም ሰው ያንን ዲፌንድ ማድረግ የሚችል ያለ አይመስለኝም። አልተደረገም አይ ቲንክ ሲባልም ሰምቼ አላቅም ሆነን ለመናገር ጥናቱንም ክሬዲቢሊቲ አሜን የጠየቀ ሰው እስካሁን ሰምቼ አላቅም ሆነን ለመናገር። ቴዲ አማራ ላይ የሐሰት ትርክት፣ ጄኖሳይድ፣ ኢሰብአዊ ድርጊት፣ መፈናቀል ተፈጸሙበታል ብለህ ታምናለህ? ካመንክ ማን ነው የፈጸመው ብለህ ታስባለህ? ወይም ደግሞ ዋናው ማስተር ማይንድ የዚህ ሁሉ አድራጊ ፈጣሪ? ያ እንግዲህ አሁን
የአንድ ሰው ለምሳሌ ይፋት ወንጀል ተብሎ ሲባል በዩኤን የጸደቁ እንትኖች አሉ፣ ደረጃዎች ማለት ነው። ለምሳሌ መጀመሪያ ላይ ስም ታወጣለህ። ምንድን ነው የሚባለው? በነገራችን ላይ ምንድነው መሰለ ይሄንን እንትን ለማለት የአማራ ላይ ለምሳሌ የዘር መጥፋት ወንጀል ተፈጽሞበታል የሚባለውን ነገር እንትን ለማለት ከሌሎች ሀገሮች ሁሉ ሳይቀር ተጉዘን ማለት ነው። እውነቱን ነገር ተጉዤ ለምሳሌ ሩዋንዳ ሄድኩ። ሩዋንዳ ሂጄ ነበር። ሩዋንዳ ሂጄ የዚህ የሁቱና ቱትሲ በመቶ ወደ 800 ምናምን ሺህ የተጨፈጨፉበትን ሙዚየሙን አይቼ ሙዚየሙን ማየትም ብቻ አይደለም ጭፍጨፋ የሚባለውን ነገር በምን መልኩ ሂዶ እንደነበረ እንትን ሁሉ ያሉትን ነገሮች ሁሉ ከዛ ጋር ሁሉ ለማነጻጸር ሞክሬያለሁ። ሩዋንዳዎች ላይ የተደረገው ማለት ነው። ሩዋንዳ ውስጥ በአጭር ጊዜ ውስጥ ወደ 800 ሺህ ሰው አካባቢ ነው ያለቀው ማለት ነው። በርካታ የእነሱንም በርካታ ጽሁፎችንም አንብቤያለሁ። ፊልሞችም ይሄ ሆቴል ሩዋንዳን ጨምሮ ለማየት ሞክሬያለሁ። እነዛ ላይ የተደረጉ ነገሮች በአማራ ላይም ከዛ የሚያንሱ አይደሉም የተፈጠሩት። ምናልባት ሩዋንዳ ላይ እንትን የሚለው ነገር በአጭር ቀናት ውስጥ በሁቱና ቱትሲ እንትን ሲሉ በመቶ ቀናት ውስጥ ያን ያክል ሰው ሲያልቅ መሆኑ ካልሆነ በስተቀር በአማራ ላይ ባለፉት ሜይ ቢ 50 ዓመታት ከዛ ያላነሰ ሳይሆን በእጅጉ የበለጠ ነገር ነው የተደረገው። ሁሉንም ደረጃዎች ያሟላል። አሁን እዛ ላይ ምንድነው መሰለህ ኮክሮችስ እያሉ እንትን ይሏቸው ነበር። ለምሳሌ ምንድነው በረሮች እያሉ ነበረ ሁቱ አጌንስት ቱትሲ ሲጨፋጨፉ የነበር ሰውን ሌብል ታደርገዋለህ መጀመሪያ ላይ እንትን ስትለው ሴም ወይ አማራው እንትን ሲሉ የነበር ለምሳሌ በተለያየ ቦታ የተለያየ ስያሜ ይሰጠዋል። አሁን ህወሓቶች ለምሳሌ ሀድጊ ምናምን እያሉ ይሄዳሉ። አሁን ሰውን ከሰውነቱ አዘልለህ የእንስሳ ባህሪ ትሰጠዋለህ። አየህ እንደዛ ብለህ ማለት ነው እንትን ትለዋለህ። በኦሮሚያ ውስጥ በተለያዩ አካባቢዎች ደግሞ ምንድን ነው የምትለው ነፍጠኛ ይለዋል። ሰፋሪ ነፍጠኛ ምናምን እያልክ በጣም በርካታ እንትኖች ነው የነበሩት። በነገራችን ላይ መሰለህ ለምሳሌ ምዕራብ ሸዋ ውስጥ አንዴ እንትን ስንል ቤቱ እየተቃጠለ ነው የደረስኩት። ቤቱ እየተቃጠለ ቤቱ ሳይጠፋ አይ ቲንክ እንደዛ በተለይ ከ2000 በፈረንጆች አቆጣጠር ከ2011 ጀምሮ በተደረጉት በማንኛውም ቦታ ላይ ወዲያው በፈረንጆቹ ከ2011 12 ጀምሮ በተደረጉ መፈናቀል በተደረጉ ጭፍጨፋዎች በእያንዳንዱ ቦታዎች ላይ ተገኝቻለሁ ማለት እችላለሁ። ድርጊቱ እንትን ሳይል ማለት ነው ሳይጠፋ ኢሚዲየትሊ ማለት ነው። ከዛ በፊት በነበሩት ነው እንግዲህ ታሪኮችን ሰርቫይቨሮችን እንትን ለማለት የሚል ወደ ጥያቄ ስመለስ ማን ነው ይሄንን ሁሉ እንዲሆን ያደረገው ካልከኝ የህወሓትና የኦነግ ብሔርተኞች በአንድ ላይ ሆነው ማለት ነው እንግዲህ ወደ ስልጣን ከመጡ በኋላ ወደ አዲስ አበባን ከተቆጣጠሩ በኋላ ከዛም በፊት ነው ኦፍኮርስ በደርግ መንግስት የደርግን ከፍተኛ ባለስልጣናት አብዛኞቹ ሳይሆን ሙሉ በሙሉ በሚባል መልኩ ኦሮሞዎች ናቸው። መንግስቱ ኃይለማርያምን ጨምሮ ማለት ነው። እነ መንግስቱ ኃይለማርያም እነ ተፈሪ ባንቲ ምናምን ማለት ነው። እነሱ ሁሉ ጨምረ በኋላ ላይ መጀመሪያ ላይ ኦፍኮርስ ማነው ጀነራል አማን ሚካኤል አንዶም ኤርትራዊ ነበር። እሱ ከተገደለ በኋላ ተፈሪ ባንቲ መጣ። ከዛ በኋላ ራሱ ሊቀመንበር ሆኖ ማነው የትግራይ ተወላጅ እነሱ መጡ። እነሱ እያሉ ሁሉ በነበረበት ጊዜ በሙሉ ምንድነው መሰል የነበረው አማራን ማጽዳት ላይ ነው የነበረው። በኋላ ላይ እኮ እንደው መንግስቱ ኃይለማርያም ራሱ አማራ የሚለው እንትን በፕሮፌሰር መስፍን በነገሩት መሰረት አማራ የብሔር ስም አይደለም እያለ ማብራሪያ ሁሉ እስከ መስጠት ደርሶ ነበረ መንግስቱ ኃይለማርያም ራሱ ማለት ነው። አማራ የሚባል ነገር የለም እና እንዴት እንደዚህ ይጨፈጨፋሉ አይነት ነገር የሚል ማለት ነው። ግን በሚገርም መልኩ በዛ ሰዓት ለምሳሌ ወለጋ ላይ ከማሽ የሚባል ዞን አሁን ለምሳሌ አሶሳ አካባቢ ማለት ነው። ከዛ ውስጥ ትምህርት ቤት ላይ ሁሉ ሳይቀር
ላይክ ጦርነቱን ሲል በአንድ ትምህርት ቤት ላይ እንዲገቡ ተደርገው ትምህርት ቤቱ ላይ ለምሳሌ ቦምብ እንዲጣል ይደረግ ነበር እና ሙሉ በሙሉ ለምሳሌ ህፃናት ሁሉ ሳይቀሩ ምናምን ማለት ነው። እና ጊዜው እያለፈ ሲሄድ ላይክ አሰቃቂ እንትን የምትላቸው አሁን ከምሰማቸው በላይ ማለት ነው። አሁን ለምሳሌ ሰሞኑን ምንድነው ሰው እያረዱ ምናምን ላይ ቪዲዮ ይወጣሉ ምናምን አይደል? ያኔ ላይክ ቲክቶክ አልነበረም፣ ፌስቡክ አልነበረም፣ ምንም እንትን የለውም። እና መረጃዎች ሁሉ የሚወጡት ቆይተው ነው እንደዚህ እንደዛ አይነት በጣም ሆሪፊክ ይሆን በቃ ማለት ልትናገርም ልትገልጽም የማትችላቸው ነገሮች ማለት ነው። ላይክ የሰው ሁሉ ስጋ እኮ የተበላበት ሁሉ ነበር። የአማራ እንትን ምን ይመስላል ብለው ማለት ነው። እና አንዴ አስታውሳለሁ መተከል ላይ እንደዛ አይነት ነገር ሲፈጠር ያንን ወደ ውጭ ይዤው ስወጣ እንዴት የሀገር ስም ታጨጠለሻለህ ተብሎ በጣም ከፍተኛ የሆነ ዘመቻ ይደረግብኝ ነበር አስታውሳለሁ። እንትን ላይ ማለት ነው እንጂ ነፍሰ ጡር የሆኑ ሴቶች የአማራ ጽንስ ምንድን ነው የሚመስለው እያሉ እየተቀደዱ ማለት ነው። ላይክ ማለት አንዳንዱ ነገር በዚህ በእኔና በአንተ ባለንበት ዘመን አታስበውም ነው ላይክ አታስበውም ብቻ ሳይሆን ሰዎች እንዲሰሙት አልፈልግም ራሱ ማለት በጣም አእምሮን ይረብሻል። እውነት ለመናገር አንዳንዱ ነገር ምንድነው መሰለህ ቴዲ በዛ ባለፍንበት እንትን አእምሮዬ ራሱ ሆን ብዬ ለመርሳት እሞክራለሁ። አሁን የሚመጡ እንትኖችን ራሱ ምክንያቱም በቃ ጭንቀት ነው የሚፈጥርብህ አእምሮህ ላይ ራሱ ትታመማለህ እንዲህ አይነት ነገሮች ላይ እንትን ሲሉ ማለት ነው። እኔ ወይልል የፈለግኩት በደርግ ጊዜ ጀምሮ ነው ይሄ እንትን ያለው ማለት እና ደርግ መንግስት ምን አደረገ መሰለ በ1974 ዓመተ ምህረት የህዝብ ቆጠራ ሲያደርግ አገሪቱ ዋለልኝ መኮንን ነው ላይክ የአማራ ባህል የኦርቶዶክስ ሃይማኖት ምናምን የሚል ነገር እንትን ሲሉ ያንን የኦሮሞና የትግራይ ብሔርተኞች እንደዚህ አማራ ጋር በቃ ሙሉ በሙሉ መፋታት አለባት ኢትዮጵያ የሚለውን ነገር እዛው ሲነሱ ደርግ ምን አደረገ መሰለ የህዝብ ቆጠራ ያደርጋል። የህዝብ ቆጠራ ከማድረጉ በፊት አንድ ብዙ ጊዜ የምናገረው ዶናልድ ሌቪን የሚባል አንድ አንትሮፖሎጂስት ነበረ፣ አሜሪካዊ ነው። የሆነ ጊዜ ላይ የአዲስ አበባ ዩኒቨርሲቲ ቻንስለርም ነበረ እሱ ሰውዬ ማለት ነው። እና እሱ አማርኛ ይችላል። የኢትዮጵያ ውስጥ በጣም በብዙ ቦታዎች ተዟዙሮ አይቶ በ1971 72 አካባቢ ይመስለኛል ግሬተር ኢትዮጵያ የሚለው መጽሐፉ ላይ ማየት ትችላለህ። እዛ ላይ ምንድነው አይቶ የኢትዮጵያን ብሔር ብሔረሰቦች ግምት በየመንደሩ እየቆጠረ ማለት ነውና ግምታዊ እንትን አድርጎ ነበር አስቀምጦ ነበር ነው። በዛ ሰዓት የአማራ ህዝብ ብዛት ብሎ ያለው ያስቀምጠው 10 ሚሊዮን ነው። የኦሮሞ ህዝብ 7 ሚሊዮን ይሆናል ብሎ ነው እንትን ያለው ማለት የ3 ሚሊዮን ልዩነት ነው እንትን ያለው። ከዛ የትግራይ የሁለቱም የኤርትራና የኢትዮጵያ ትግሬዎች ያኔ በነበረው ወደ 3 ሚሊዮን አደረገ። እንደዚህ እያለ ሌሎችንም ሲዳማ፣ ጉራጌ ምናምን እያለ ያስቀምጠው እንትን አለ ዳታ አለ። ከተወሰኑ ዓመታት በኋላ በ1984 ማለት በ1984 ከ10 ዓመት በኋላ ማለት ነው በተደረገው የህዝብ ቆጠራ ደርግ ኢትዮጵያ የአማራ መንግስት የሚለውን ማስወገድ ስለፈለገ ነው ዳታው ኩክ ነው የተደረገው እንጂ ትክክለኛ ቆጠራ አይደለም የተደረገው። እና በዛ ቆጠራ መሰረት በአማራና በኦሮሞ ህዝብ መካከል የ250 ሺህ ማለት ኦልሞስት አሁን የዝዋይን ከተማ የሚያክል ህዝብ ብዛት ልዩነት የነበረው ማለት ነው። አይ ቲንክ የማስታውሰው ካልተሳሳትኩ ምንድነው ሴንትራል ስታቲስቲክስ ኤጀንሲ ላይ ያለው ዳታ ማመልከት ትችላላችሁ የ1984 ማለት ነው። እና በዛ መካከል የነበረው የ250 ሺህ አካባቢ ልዩነት ነው የነበረው። ከ10 ዓመት በኋላ እንግዲህ ያንን ያደረገው ደርግ ምንድነው መሰለ ቁጥሩ የኦሮሞ ህዝብ ቁጥር ቢበልጥ ኢትዮጵያ የአማራ መንግስት አይደለችም የሚለውን ነገር የአማራ ሀገር አይደለችም የሚለውን ያሳያል የሚል ነው የነበረ እንትኑ ማለት ነው ግምቱ ማለት ነው። ግን ያ አልሆነም ነው ራዘር በየቦታው በተለይ በወለጋና በሐረርጌ ማለት ነው ከፍተኛ ጭፍጨፋዎች በወለጋ በሐረርጌ በባሌ እና አርሲ ደግሞ ማለት ነው ጭፍጨፋዎች ነበሩ ማለት ደርግ ከመውደቁ በፊት ደርግ ሲወድቅ ወያኔዎች ሲገቡ የሽግግር መንግስት ሲፈጠር በ1981 ዓመተ ምህረት ማለት ነው ሽግግር ውስጥ የነበሩት ለምሳሌ
ኦነግና ህወሓት ሲጣሉ ነው መስማማት ሳይችሉ ሲቀሩ አንዱ አንዱን ብሌም ለማድረግ እየጨፈጨፉ በደኖ ላይ ሲያልቅ ለምሳሌ ኦነጎቹ እንትን ይላል። ጃራ የሚባል ነበር ባይዘው የእስላማዊ መንግስት መሰረታለሁ ብሎ የሚንቀሳቀስ ጃራ የሚባል ነበር። በተለይ ይሄ አሰቦት ገዳም በደኖ ምናምን አካባቢ የሚለው የጃራ የሚባለው የኦነግ ክንፍ ነው። በጣም ብዙዎቹን የጨፈጨፋቸው እዛ አካባቢ እንትን ያሉትን ማለት ነው። ሴም ወይ ነው ላይክ ስለዚህ ህወሓትና ኦነግ በመሰረቱት ህገ መንግስቱ ማለት ቤዚካሊ ህገ መንግስቱ እንትን ያለው በነሱ ነው። በነሱ ህገ መንግስት መሰረት አማራ የሚባለው በአማራ ክልል የሚኖር ብቻ ነው እንትን ያለው ማለት ነው። አንድ አንፎርቹኔትሊ ደግሞ በዛ ሰዓት የአማራን የሚመለከት ፓርቲ አልነበረም። ኢህዲን በኋላ ወደ ብአዴንነት ሲቀየር ነው ላይክ መጀመሪያ ላይ በሽግግሩ ጊዜ የነበሩት በቁጥር ነው። ቁጥር ክልል 1 2 3 እየተባለ ለምሳሌ አማራ ክልል 3 ነበር የሚባለው፣ ኦሮሞ ክልል 4 ነበር የሚባለው ነው ላይክ ትግራይ ክልል 1 አፋር 2 እንደዛ ነበር የሚባለው በቁጥር ነበር እንትን የሚሉት። ክልል 3 የሚባለው ለምሳሌ ነው ላይክ እነ ጉሃጽዮንን ጨምረህ አሁን ደራ ኦሮሚያ ውስጥ ያሉት እነ ሞጆ፣ ደብረ ዘይት፣ አሌልቱ ምናምን የሚባሉት ከአዲስ አበባ ጋር ይገናኝ ነበር። ባይዘው ክልል 3 የሚባለው አማራ ክልል ማለት ነው። በኋላ እና አዲሱ ለገሰ ነበር የአማራ ክልል ርዕሰ መስተዳድር በዛ ሰዓት። እነ ጓዜውን እነዚህ ለፍትህ ለማግኘት በሚል ማለት ነው እና ከባህር ዳር የራቁ ስለሆነ ወደ ኦሮሚያ ክልል ይመለሱ የሚል እንትን አመጡ ማለት ነው። ወደ ኦሮሚያ ክልል ይሁኑ ተባለ ማለት ነው። በነገራችን ላይ የኦነግ መጀመሪያ ላይ ሲመሰረት በራሱ እነ አዲስ አበባ ደብረ ዘይትን ናዝሬትን ምናምን አልጠየቀበት ነበር። የኦሮሚያ ክልል ናቸው ብሎ እንትን አላለም ነበር። በኋላ ላይ ነው እንትን ብለው ኦፍኮርስ እስከ ደብረ ብርሃን ሄደው ነበር መጨረሻ ላይ እና ያ ነው የነበረው። ስለዚህ እነሱ የመሰረቱት ህገ መንግስት ነው በተለይ አማራውን አገር አልባ አድርጎ ማለት ነው። ከዛ በኋላ ነው ላይ ክልሎች የመሰረቷቸው ራሳቸው ህገ መንግስት ስትመለከት ለምሳሌ የቤንሻንጉል ጉሙዝ ክልል ለምሳሌ ህገ መንግስት የክልሉ ህገ መንግስት የሚለው ለምሳሌ የአማራ ክልል ምንድነው መሰለህ በክልሉ የሚኖሩ ህዝቦች ነው እኩል መብት አላቸው ብሎ ይደነግጋል። ለምሳሌ እቢት ተራማጅ ነው። ምክንያቱም ተራማጅ የሆነበት ነገር ምንድነው መሰለህ ብአዴን ሆነው የተቀየሩት ኢህዲን ብለው መጀመሪያ የኢትዮጵያ ዲሞክራሲያዊ ንቅናቄ የሚባለው ኢህዲን የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ኢህዲን የሚባለው ወደ ብአዴን ከዛ የመጡ ሰዎች ስለሆኑ የመሰረቱት ትንሽ ተራማጅ ነው የሆነው። የቤንሻንጉል ጉሙዝ ለምሳሌ 9 ብሔረሰቦች ናቸው የክልሉ ባለቤቶች። ለምሳሌ አሁን ለምሳሌ የሌሎች 9 ብሔረሰቦች የሚባሉት ወደ 50% ቢሆኑ 50% የሚሆነው አማራ ነው። አማራ ኦሮሞም አለ እንትን አገውም አለ ምናምን ዙሬም ስላየሁት ነው የምነግርህ። ይሄ መተከልን ከማሽን አሶሳ ዞን ሶስቱንም ዞኖች አውቃቸዋለሁ። አይ ቲንክ አሁን በስተው ካልሆኑ ያን ጊዜ 3 ነው የነበሩት። 800,000 ሰው አካባቢ ነበር የሚኖርበት በዛ ሰዓት። ያ ክልል እንግዲህ ለ9 ብሔረሰቦች ነው የሚኖሩት ማለት ነው። 50% የሚሆነን የክልሉን ህዝብ የነዋሪነት ክዶታል። የክልሉ ባለቤት አይደለም። ኦሮሚያ ክልል እንትኑ ምንድነው? ኦሮሞ ክልል ባለቤትነቱ የኦሮሞ ህዝብ ነው ይላል። ለምሳሌ በመጨረሻ እንኳን ማለት እየተዳከመ መጥቶ በነበረው የህዝብ ቆጠራ በ2007 የመጨረሻው የህዝብ ቆጠራ ላይ በነበረው የኦሮሚያ ክልል ላይ 11% የሚሆነው የአማራ ተወላጅ ነው የነበረው። 11%ቱ ሀገር የለውም ማለት ነው። የክልሉ ባለቤት አይደለም ማለት ነው። እነዛ እኮ ሰርተው የሚኖሩ ግብር የሚከፍሉ የክልሉ ፋንክሽን የሚያደርግ እነሱንም የሚገላቸውንም ወታደር ቢሆን ደሞዝ የሚቀልቡ ናቸው የሚቆርጡ ናቸው እነሱ። እንደዛ ነው የነበረው እና ይህንን ዝም ብለህ ስትመለከተው በቃ ከዛን ጊዜ ጀምሮ የነበረ ነው ያልተቋረጠ ነው። ከደርግ ጊዜ ጀምሮ በአማራ ላይ የነበረው ጭፍጨፋና ግጭት ማለት አንዳንዴ ተግሊል ይችላል። በኋላ በወያኔዎቹ ጊዜ በተለይ ምርጫ በደረሰ ሰዓት እንግዲህ አሁን አንተ አይ ቲንክ የዋሳ ልጅ ነህ እና ታውቀዋለህ። ሻሸመኔ ላይ ወደ ሻሸመኔ አርሲ ነገሌ ምናምን የተደረጉትን ጭፍጨፋዎች አይ ቲንክ ወይም ሰምተህም ይሆናል አትሊስት ከዛ ተፈናቅሎም ወደ ሐዋሳ የመጡ ሰዎችን ታውቅ ይሆናል እና እንደዛ ነው የነበረው ልልህ ነው። ኦኬ ወደ አሁኑ ልምጣ። አሁን
ጽምዶ የሚባል ዜማ የሌለው ግን ሁሉም የሚያቀነቅነው ሁሉም የሚናገረው ፍንትው ያለ መልስ የሌለው አሁን ያለንበት ደረጃ ላይ ነው። እዛ ላይ ደርሰናል። ሰምታል ብዬ አስባለሁ። አፋብን በዋነኛነት አማራ ክልል ውስጥ የሚንቀሳቀስ የፋኖ ኃይል ነው። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ፣ አለፍ ሲልም ደግሞ እኛ የምናወራው ስለ ሀገራችን ነው። ቲፒኤልኤፍ፣ ፋኖ፣ ኦነግ፣ ከዛ አለፍ እንበል ደግሞ ይጨመር ከተባለ ደግሞ ከሻቢያ አሉ ይባላል። የሻቢያ የገዢው ፓርቲ ከዛ ወደ ሱዳን የሄድና የሳፍ ወይም ደግሞ የሱዳን አርሚ ፎርስ፣ እነዚህ ዋና ጣቢያው ደግሞ ግብፅ ነው የሚለው ነው። ይሄ ጉዳይ ምንም ፍንትው ያለ ምላሽ ያላገኘ ነገር ነው። መከራከሪያ አጀንዳ ነው። ከዚህ ካንተም በኋላ የምናወራበት ጉዳይ ነው የሚሆነው። ስለ ጽምዶ ምን ትላለህ? አማራ ፋኖ ወይም አፋብን ከቲፒኤልኤፍ እና ከኦነግ አሁን የነገርከኝ ነገር አለ። ተጻምደው ለጋራ ዓላማ ሊሰሩ የሚችሉበት ነገር ይታያል። አይ ቲንክ በዚህ ጉዳይ ላይ በተደጋጋሚ ያለኝን አቋም ገልጫለሁ። ምልህ አንድ ማሞ ቂሎ የሚባል ተረት ሰምተህ ሊሆን ይችላል አይ ሰፖዝ። እና በማሞ ቂሎ ተረት ላይ ምንድነው መሰለ ከገደሉ ሰር ተኝተው ሰዎች ከላይ ትልቅ መርግ እየተንከባለለ ይመጣልና ነው በቃ ጋቢውን እንልበሰው ከድንጋዩ ከሚመጣው መርግ ለመዳን ማለት ነው። እንደዛ የሚያደርጉ ሰዎች ነው የሚመስሉኝ። እነዚህ በቃ የማሞ ቂሎ አይነት ነገር ነው ጨዋታው። ነው አንደኛው ማለት ምንድን ነው የሚባለው? ለምሳሌ አንድ በሁለት ክፉ አራዊቶች በክፉ አራዊቶች ሁለት ክፉ አራዊቶች የምትታደን እንስሳ ለምሳሌ ሚዳቁን በላትና ጅብም ይበላታል፣ አንበሳም ይበላታል። ሰው በየትኛው ልበላ ብላ ከመምረጥ የዘለለ እንደዛ ነው የሚታየኝ። አሁን ለምሳሌ አሁን እንግዲህ ከህወሓት ጋር ተጣምደናል የሚሉ ሰዎች የሚመስለኝ ይሄ ነው አንድ እንትኑ ማለት ነው። ከዛ ውጭ ግን ምንድን መሰለህ አንደኛ ነገር ይህንን እንትን ለማለት በድፍረት ነው የሚሄድበት። ማንንም እንትን ልለው የምችለው ነገር አይደለም። በመሳደብ ምን በማለት ምናምን እንዲህ አይነት ነገር ቅድም ስለ የነበረው ነው። እነዛን ነገሮች በየጊዜው ታክቲክ እየቀያየሩ የሚመጡ ሰዎች ሊኖሩ ይችላሉ። እኔ ያንን ምንም አይ ዶንት ማይንድ። በማንም ሰው ደሞዝ አልኖርም። እኔ ማንም ሰው እንትን ሊለኝ አልችልም። ስለዚህ ነፃ ሁኜ ነው ሀሳቤ እንትን ልል የምችለው። ትክክለኛውንና ለአማራ ሕዝብ ይጠቅማል ብዬ እንትን የምለውን ነው የማደርገው ማለት ነው። እና የሚመስለኝ እኔ ያ ነው ማለት ሁለቱም ክፉ አውሬዎች የሚበሉ ከሆነ የሚበላህን አውሬ የመምረጥ ካልሆነ በስተቀር ከህወሓት ቁም ነገር ይገኛል ብለህ ማለት አስቸጋሪ ነው። አይደረግም፣ በፍጹም ሊሆን አይችልም። እንደዛ የሚመጣ አይደለም። ሲጀምር ህወሓት ማለት አሁን ያለውን ስርዓት ፈጥሮት የሄደ ህወሓት ነው። ህወሓት ማለት በጣም የፖለቲካ ድኩማን ነው። ባይዞ ማለት አንዳንዴ ነው ትለወጣለህ እኮ ማይንድ ዩ የትግራይ ህዝብ ከኢትዮጵያ ህዝብ 5% ነው ራይት። 5% የሆነ ህዝብ ማይኖሪቲ ሊያደርገው የሚችል ራሱን ሊበለው የሚችለውን ስርዓት ፈጥሮ ሊሆን የሚፈጥር ራስ ማለት ህዝብን እንትን ሊል የሚችል አንተ ማይኖሪቲ ሁነህ ስልጣን ስትመጣ ልክ ለምሳሌ ችሎታን መሰረት ያደረገ ለሁሉም ሰው እኩል የሆነ ስርዓት ብትፈጥር አየህ ኢንፍሉዌንሻል ሆነ ልክ በሁሉም ቦታ ትሄዳለህ። ማይኖሪቲ ከሆንክ መጨረሻ ላይ ሁሉም እየነቃ ሲሄድ በልክ ትባላለህ። አየህ 5% ነው በቃ 5% ነው የሚገነባ ትባላለህ። ምክንያቱም ሰው እንዲያድግ ያደረግከው በዛ መልኩ ነው። ያንን ሊበላ የሚችል ስርዓት እንዴት ትፈጥራለህ? ለራስህ ራሱ ማለት ነው።
ህወሓት ጋር እኔ አንዳንድ ለአማራ ህዝብ እንቆማለን ብሎ የሚያስቡ ሰዎች እና የሚያስቡበት መንገድ ሜይ ቢ እንግዲህ ያለፈ ክትባት ሊኖር ይችል ይሆናል። አይገባኝ ነገር ምንድነው መሰለህ፣ እንዴት በዛ ልክ ያስባሉ? ከህወሓት ሲጀመር ምን አይነት ትምህርት ነው ልትወስድ የምትችለው? ከህወሓት ምንም አይነት የፖለቲካ ትምህርት መውሰድ የሚያስችል ነገር አለ ብዬ አላምንም። እንደነገርኩ ጫካ ሲገቡሽ ለማሰባሰብ ስለነበረ በአማራ ጥላቻ ላይ የሆነ አንድ ክፉ ጭራቅ አድርገህ መሳል የነበረብህ ይኖራል። አደረጉት አይደለ? ስልጣን ከመጡ በኋላ ግን ወይ እንደ ሻቢያዎቹ አልተገነጠሉ። ከዚህ የኢትዮጵያ ጋር አብረው እየቀጠሉ ራሳቸውን ሊበላ የሚችል ስርዓት ፈጥረው አሁንም ደግሞ እንደገና ደግሞ እነሱን የፖለቲካኛ ትምህርት አድርገህ ለመውሰድ መሞከር በጣም አሩ ነው። ምን ልትለው ትችላለህ? እኔ ምንም እንደዚህ ነው ብዬ ብል መሳደብ ነው የሚሆነው። አላደርገውም አላለም። እንደዛ ትክክል አይመስለኝም። ኦሌ ነው። ሌላው ብዙ ጊዜ የምመለከተው ነገር እንደው እነዚህ ህዋቶች እኮ ሲያስቀኑ አንድ ነው የሚያስቡት ምናምን ይባላል። በሳይኮሎጂ ምን የሚባል አለ መሰለህ? ግሩፕ ቲንክ የሚባል አለ። ግሩፕ ቲንክ ማለት በሽታ ነው። በነገራችን ላይ ሁሉም ሰው አንድ አይነት የሚያስብ ነገር የለም። እንብላ ስትለው ሁሉም ሰው እንብላ ይልሃል ምናምን እንደዚህ። በህዋቶች ዘንድ በቃ ይህ አይነት አመለካከት ነው ያለ። ተመሳሳይ ልዩነት ኢንተርቴን አይደረግም። የሀሳብ ልዩነት ለምሳሌ አሁን አማራው ጋር ስትመለከት ወይ ለምሳሌ ከህዋቶች ጋር እንስራ ብሎ ያለ ሰው አለ፣ ከብልጽግና ጋር እንስራ ብሎ ያለ ሰው አለ ነው። እንደዚህ ደግሞ ሁለቱም ለኛ የሚሆኑ አይደሉም ብሎ የቆመ ሰው አለ። አየህ ልዩ አይነት አመለካከት ሲኖር አየህ በመካከል አንደኛው አሸንፎ ሲሄድ ጠቃሚ ነገር ይሆናል ማለት ነው። ግን ህወሓትን ያንንም ብለህ ልታቀርበው የምችለው ድርጅት አይደለም። ለምሳሌ ጦርነት ተደረገ። ጦርነት ሲደረግ ለምሳሌ ህወሓቶቹ መቀሌ ገቡ በዚህ ለውጡ መሰረት ማግስት መቀሌ ገቡ። መቀሌ ሲገቡ ያላቸውን ስልጣናቸውን ሀብታቸውን ምናምን ዘው ነው የገቡት ነው። አየህ ካልኩሌትድ አድርጎ ማለት ነው። በዛ ሰዓት እነሱ አሁን መረዳት ያልቻሉት እኛም ደጋግመን በጊዜው ስንለው የነበረው ምንድነው መሰለህ? ድሮ ላይ እነሱ ታገልን አሉና 60 ሺህ ሰው አስጨርሰን 60 ሺህ ሰው ገብረን ነው ደርግን ያጣል ነው ብለዋል። ኦኬ እሺ 60 ሺህ ሰው እንትን አሉ። ግን እነዛ ታጋዮች ወደ ምን የገቡት? ወደ ዘረፋ እና ሙስና ሀብት ማጋበስ ላይ ያተኮሩ አይደለ? ልጆቻቸው ደግሞ የሀብታም ልጆች ስለሆኑ ታጋዮቹ ሀብት ዘረፋ ላይ ገቡ። ታጋዮቹ የወለዷቸው ልጆች ደግሞ በሙሉ ምቾት ውስጥ ገቡ ማለት ነው። በቃ ምንድነው በቃ የማይታሰብ ነገር የማይታሰብ የሀብት ማማ ውስጥ ስለገቡ አዲስ አበባ ላይ ቦሌ አንድ ክለብ ገብተው በቃ ቤቱን የሚዘጉ ለበርዝዴይ እንትን የሚሉ ምናምን ነገር ነው የሆኑት። እነዚህ ልጆች አሁን ለምሳሌ መታኮስ አይችሉም። በሰላም ነው የኖሩት ባለፉት 30 ዓመታት ማለት ነው። ሀብት በማጋበዝ እንደፈለጉ በመዝናናት ነው እንትን ያሉ ማለት ነው። ጦርነት ላይ ገብተው አያውቁም። ምናልባት በልዩ ኃይል ደረጃ እንኳን ብትመለከት ክልሎች የነበራቸው ልዩ ኃይል የአማራ ክልል ልዩ ኃይል ከሽፍታ ጋር ምን ሲል ምናምን አንድ ቦታ ላይ ብዙ ነገር አለ። የእነሱ ልዩ ኃይል እንኳን ምንም ነገር ጥይት እንኳን ኮሽ ብሎበት አያውቅም ነው። ይህንን ሁሉ ካልኩሌት አድርገው ሲሄዱ የሀገሪቱን ደህንነት በሙሉ ዘው ነው ወደ መቀሌ የገቡት አይደለ? ያን ሁሉ ዘው እንኳን እንዴት ማለት ሁሉም ሰው ለነሱ ጥላቻ እንዳዳበረ እንዴት አልገባቸውም? ጦርነት አሁን ስትል ሰው የሚወድ ቢሆን ኦፍኮርስ ጥሩ ነው። ግን ሰው እንደጠላቸው መገንዘብ እንኳን መቻል አለባቸው አይደለ? እዛ ጦርነቱን ሲል ሁሉም የኢትዮጵያ ሕዝብ እንትን ሊላቸው እንደሚችል መረዳት ሳይችሉ ቀርተው አሁን ወደ 800 ሺህ 1 ሚሊዮን ሰው አስጨርሰናል እያሉ ያንን በኩራት ያወሩታል። ይሄ የሞት ጽልማ ሞት የሆነ እንግዲህ የቀሩት ሰዎች እኮ ደብረ ጽዮንና መንጀሪ ናቸው አይደለ? ከድሮዎቹ ሌሎች አልቀዋል። ኦልሞስት ከፊሎቹ ከአብይ ጋር ገብተዋል። የተወሰኑት ደና አእምሮ አላቸው የምትላቸው ሰዎች ሞተዋል። አሁን እነዚህ ቆሞ ቀር ከሆኑ ደረቆች ጋር ምንም ነገር ማለት ሞት ለራሳቸው ትውልድ 800 ሚሊዮን ከትግራይ 800 ሺህ ከትግራይ አስጨርሰው ከሆነ ከአማራ ሌላ 800 ሺህ ለማስጨረስ ካልሆነ በስተቀር ከነዚህ ጋር ልትጣመር የምችልበት ነገር የለም። ሌላው እነዚህ ሰዎች የሚሉት ደግሞ ምንድን ነው መሰለህ? ራሳችን የዲፋክቶ ስቴት ወይ አንዳንዴ ዝም ብለህ ስታስበው እንዴት አሁን በነገራችን ላይ እኔ መተባበር አያስፈልግም የምለው ከህወሓት ጋር ነው እንጂ ከትግራይ ህዝብ ጋር አይደለም። የኔ ጥያቄ እንዴት መሰለው? ሶሪ አሁን ፖለቲካን ዛሬ የጀመረ ሰው ራሱ ይሄን በቀላሉ ሊጠይቀው የሚችለው ጥያቄ ነው ወይ? አፋብን የሚባል ስብስብ ውስጥ ኢንፊልትሬት አድርገው የገቡ ሰዎች አሉ።
አሁን ጥያቄውን ስትጠይቅ ራሱ የገባው ሰው ያስረዳል። ኦኬ የጋራ ጠላት አለን፣ የፌዴራል መንግስቱ የጋራ ጠላታችን ይላል። ኦኬ የጋራ ጠላት አለ፣ መጋመድም መጻመድም ትችላለች፣ ችግር የለውም። ብዙ ሰዎች ህዝቡ ደግሞ የሚጠይቀው ኦኬ ያን ከጣላችሁ በኋላስ ይላል። ሙሌ ምንድን ነው የተጠቀምከው? የሆነ ነገር ተጠቀምክ? ትግራይ ውስጥ ቀላል የማይባል የቲፒኤልኤፍ ተቃዋሚ ተነስተዋል። ተራማጅ አስተሳሰብ ያላቸው በአዲስ ኃይል ብልጽግናን አስወግደን ከኢትዮጵያ ህዝብ ጋር ሆነን ብልጽግናን አስወግደን ወደ ስልጣን እንመጣለን የሚሉ ተራማጅ አስተሳሰብ ያላቸው አሉ። እነሱ እንኳን ቲፒኤልኤፍን እንዳስወግዱ አሁን የአፋብን ኃይሎች ነፍስ እየዘሩባቸው ነው። አሁን እንቅፋቱ ቲፒኤልኤፍን ለማይፈልጉ ሌሎች ኢትዮጵያውያን ብቻ ሳይሆን ኢቭን ለራሳቸው ለትግራዋይ ራሱ ባለፉት 27 ዓመታት ቲፒኤልኤፍ እንዲያደርገን ተብሎ መከራችንን አየን ይላሉ። ባለፈው እና አሉላ እዚህ ጋር ብያቸው ነበር። አሁን ቲፒኤልኤፍ አገር ውስጥ ክልሉን እንኳን ማስተዳደር ስላልቻለ ልንቀይረው ስንነሳ መጡና ነፍስ ዘሩበት። እኛ ራሱ መከራ ውስጥ ገባን ይላሉ። እና ህዝቡ የሚጠይቀውን ጥያቄ መመለስ ይችላሉ ብለህ ታስባለህ? ከየት የመጣ ነገር ነው እንደዚህ ነገር? እንደኔ አሁን ምንድነው መሰለህ እንግዲህ አሁን ፋኖቹ ቢያንስ ኦፊሻል የሆነ ከህዋት ጋር እንደዚህ አይነት ስምምነት ደርሰናል የሚል ያየሁት ነገር የለም። በዛ ላይ ኮሜንት ማድረግ አልችልም ባላየሁት ነገር ላይ ግን አስረስ ማለት ተናግሯል። ጥምረት አለ ብሎ ከመሳይ ጋር ባነበረው ቆይታ ተናግሯል። ኦኬ አይ ቲንክ ማድመጥ ነው። እስከ ቅርብ ጊዜ ድረስ አልተናገሩም ነበር። ከዛ በኋላ ግን በምን እንደተጣመሩ አልተናገሩም እንጂ ጥምረቱ እንዳለ ግልጽ ነው። ምንም ጥያቄ ነው ማለት ነው። አሁን እንግዲህ አሁን ጥምረቱ በምን ሁኔታ ላይ እንዳለ እነዛን ማየት ይጠይቃል። ምክንያቱም እንደዛ ዝም ብለን ሳናይ አሁን የሆነ ነገሮችን እንትን ብንል ጠቅላላ የሆነውን ግን ላይክ ሳላይ መፍረድ አልችልም። ላይክ ባየሁት ነገር ላይ ነው እንትን ብለው እኔ በጣም ፕራክቲካል እና ፕራግማቲክ ነው፣ ወደፊት ነው መሄድ መቻል አለብን የሚል እምነት አለኝ። አትሊስት ፋኖ በፋኖ ደረጃ እንደዚህ ነው የሚል ነገር ባላየው ነገር ላይ ያንን ልል አልችልም። ግን ፋኖን እንደግፋለን ብለው የሚሉ ሰዎች ማህበራዊ ሚዲያ ላይ የሚጽፉትን እመለከታለሁ። ትክክል አይደለም ብዬ ነው አሁን። እሺ በምንድን ነው የተስማማ ነው? አሁን አንዳንዴ እኮ ዝም ብለህ ስትመለከት እሺ አብይ ይመጣል፣ ኦኬ ዘይን ዋት በምንድን ነው የተስማማ ነው? አየህ ጅብ ምንድን ነው የሚባለው? ጅብ ፊትና ኋላ ሆኖ አይሄድም ይባላል። ነው ላይክ ስለማይተማመን ይበላላል መንገድ ላይ ፊትና ጎንና ጎን ሄዶ ነው የሚሄደው። እንደዛ ሆነ ነው የምትሄደው። ከህወሓት ጋር መቼም እኮ በአንድ እንትን ላይ ልትል አትችልም። በነገራችን ላይ ከህወሓት ጋር ህወሓትን ማገዝ ማለት እንዳልከው የትግራይ ህዝብ ላይ ሌላ ጥፋት መፍጠር ነው። ምክንያቱም ህወሓትን እድሜ ማስረዘም ነው። ህወሓት መጥፋት አለበት የሚል እምነት አለኝ። አንደኛው አትሊስት አመለካከቱ ያ አመለካከት ህወሓት ትግራይን ነፃ አውጥቼ ሌላ ሀገር እገነባለሁ ነው የሚሉት ማለት ነው የምሰማው። እነ ሞንጀሪኖም እንደዛ ነው የሚሉት። እነ ደብረ ጽዮንም ከዚህ የተለየ ነገር ያላቸው አይመስለኝም። ምን ይላሉ መሰለህ? ዲፋክቶ ስቴት እናደርጋለን። ሪሊ አንዳንዴ እንዴት አድርገህ ታስባለህ መሰለህ? በምን መልኩ ነው የሚያስቡት እላለሁ። ደጋግሜ እንደምለው ምንድን መሰለህ? ኢትዮጵያ ውስጥ ራሱን ችሎ ሀገር መሆን የሚችል ክልል የለም ኢትዮጵያ ውስጥ። ትግራይ ደግሞ ከነዛም ሁሉ ደግሞ የቅንትን ያለ ምክንያቱም አስበው ይህ ነው። በምንድን የእርሻ መሬት እንኳን በቂ የእርሻ መሬት እንኳን የለም። በቂ የእርሻ መሬት በሌለበት ምንድን ለማድረግ ነው? በሴፍቲ ኔት ሊኖር ነው ወይስ ምን ሊሆን ነው? አይ ዶንት ኖ ምን ሊኮን ነው? አሁን በጣም ብዙ የእርሻ መሬት ያለው ለምሳሌ አማራ ክልል የሚበሉ እንትኖች ማለት ጤፍ፣ ገብስ ምናምን ነገር እንደዚህ አለ። ራሱን ችሎ ሀገር መሆን አይችልም። ኦሮሚያ ክልል አይችልም። ራሱን ችሎ ሀገር መሆን አሁን ላይ ዓለሙ ወዴት ነው እየሄደ ያለው? የአውሮፓ ህብረት ወደ 20 ምናምን ሀገሮችን በአንድ ላይ ሲይዝ እኮ ትልቅ ማርኬት ሲሆን ትልቅ ገበያ ስላለ ነው አደለ? ሰው በደንብ መንቀሳቀስ ሲችል ትንሹ ቦታ ላይ የሆነ ስትጣጠር ምንድነው መታፈን ነው አደለ? ሰው እንደፈለገ ከኢትዮጵያ ብቻ ሳይሆን ከጎረቤት ሀገራት ሁሉ ሳይቀር ነፃ የኢኮኖሚ እንቅስቃሴ መኖር መቻል አለበት እንጂ ያለውን የነበረህን ትልቅ ማርኬት እያጣህ በአንድ ቦታ ላይ ይሆናሉ ብለህ ማለት መጪውን ጊዜ እንትን ማለት አይደለም። የመጪው ጊዜ በምን መልኩ ልታደርገው ትችላለህ? በጣም አስቸጋሪ እኮ ነው። በጣም ማለት እንዲህ አይደለ አስተሳሰብ በጣም አስቀያሚ ነው። መታገል መቻል ያለበት ሌላው ሰው ምንድነው መሰለህ? ህዝብ ለህዝብ እንደገና ሌላው ልንገርህ የረሳሁት እንደው ህወሓት ማለት ለምሳሌ እኛ እኮ ሰሜነኞች አንድ ነን ምናምን ይልሃል። አሁን ከህወሓት እንትን የሚለው
ሰሜነኞች ብቻ አይደለም፣ ምስራቅ አፍሪካ ውስጥ ኦልሞስት ተመሳሳይ ዲኤንኤ ያለን ሰዎች ነን። አንድ አይነት እንትን ያለህ ነው። ቋንቋ ልትላይ ትችላለህ። ኦልሞስት ኦፍኮርስ ከትግራይ ጋር ሲመጣ ደግሞ የበለጠ ትመሳሰላለህ። አማራውና ትግሬ ትመሳሰላል። ግን የህወሓቶች ክፋታቸው ምን ታውቃለህ? በአማራና በትግራይ ህዝብ መካከል ያለውን ሶሻል ፋብሪክ ማህበራዊ ይሄ ድሩን እሱን ብጥስጥስጥስጥስ አድርገው ጨርሰው ጦርነት ወደዚህ ወደ በሰሜን ጎንደርና ወደ ሰሜን ወሎ አካባቢ በነበረበት ሰዓት ምን ያደርጉ እንደነበር ታውቃለህ? ጠይቆ ማንም ሰው ሊያረጋግጠው የሚችለው ነው። መጠው እንኳን ምግብ በልተው ቤት ሰብረው ገብተው ገበሬው ቤት እንትኑ ላይ ሞሰቡ ላይ እና እንትኑ ላይ ሁሉ ተጻጻተውበት እኮ የተመለሱ ናቸው ህወሓቶቹ ማለት ነው የምነግርህ። አሁን ምንድነው እንትን የሚለው አሁን ይሄ አይነት ጥላቻ ላይ ያበደ እንትን ኦኬ መታረቅ አለበት፣ ኢቮልቭ ማድረግ አለበት። ወይል ጥሩ ነው መመለስ መቻል አለበት። ግን እንደዚህ እንትን የምትለው ነገር አይደለም። ሶሻል ፋብሪኩ እንዴት አድርገው እየበጣጠሱት እንደመጡ ላሳየ ነው። አንዲት የቀረች ክር ነበረች ሊያያይዝ የሚችል ምንድነው? እሷ ምንድነው? ቤተክርስቲያኒቱ ማለት ነው። የትግራይ ሲኖዶስ አባ ሰለማ የሚባለው የተቋቋመው ብልጽግና ጋር ስለተጣላ ነው ከአማራ ጋር ያለኝ ደም አንድ ያደረገኝ እንትን የሚለው ይሄ የለም የአማራን እንትን አንቀበልም ብለው አይደል እንዴ? እነ አባ ሰረቀ የሚናገሩትን እኮ መመልከት ትችላለህ። አየህ፣ አንድነት የሚፈልግ የፖለቲካ ኃይል ይሄንን አያደርግም። ማህበራዊ ድሩን ሁሉ ቆራርጠው ወደፊት ነው እንትን እያሉት ያለው። ከህወሓት ጋር የሚደረጉ ማናቸውም እንትኖች በምን መልኩ ነው እንትን ያሉት ማለት ነው። ህወሓት ላይክ አብይ አሁን ለምሳሌ በኦሮሞ ብልጽግና ከህወሓት ጋር በነበረው ጦርነት ሄደና የፕሪቶሪያ አኮርድ ሲፈረም ምንድን ያደረገው ፋኖን ወጋ ማለት ነው። ዘሴም ወይ አሁን ለምሳሌ በለስ ቀንቷቸው ማለት እንደ ጅብ ጎን ለጎን ሂደው እንጦጦ ሲደርሱ ህወሓቶች ምንድን የሚያደርጉት ከብልጽግና ጋር ነው እንትን ብለው ፋኖን የሚማቱት ማለት ነው። ላይክ ብልጽግና ጋር መታረቅ ይሻላቸዋል። ዱ ዩ ቲንክ የህወሓት ከኦሮሞ ብልጽግና ጋር የሚያጣለው ነገር የለውም። አንድ የሚያጣለው ነገር ስልጣን ብቻ ነው። ባይዘው አዲስ አበባ በቃ ስልጣን እኛ ሳፖርኔት ሆነን መኖር አንችልም የሚል ነው እንጂ ከዚህ የዘለለ እኮ ነገር የላቸውም። ያችን የተወሰነ ሸር ቢያደርጓቸው ምንድን ነው ሌላ ምንም ነገር የላቸውም እኮ ይሄንንም ብለው የሚሉ ሰዎች በደንብ እንትን ያሉ አይደለም። አንደኛው ነገር ለነሱ ፌርነስ ብልጽግናን በመጣልስ ሊስማሙ አይችሉም። ለምሳሌ ብልጽግናን እናስወግደውና ከዛ በኋላ እንደ ፍጥርጥራችን እንሆናለን እንነጋገራለን ቢሉስ ታርጌታችን ማዕከላዊ መንግስቱ ነው ይሉስ ታርጌታችን እያሉም ያሉ እኮ አሁን እዛ ማህበራዊ ሚዲያ ላይ የሚመለከቱ ታርጌታችን ማዕከላዊ መንግስቱ ነው። በማዕከላዊ መንግስቱና በእነሱ መካከል ልዩነት የለም ነው እኔ የምለው። ደግሞ በተለይ ደግሞ አማራን በተመለከተ ምንም አይነት ልዩነት የለም ነው። ይህንን ብለው የሚሉ ሰዎች አይ ቲንክ መጀመር ያለበት ብዬ የምለው ነገር ምንድነው መሰለህ? ብአዴንን ይቅርታ በመጠየቅ ነው። ምክንያቱም እነሱ የሚሉት ምንድነው መሰለህ? የተሻለን ብአዴን እንሁን ነው፣ ወይም እኔ እስከሚገባኝ ድረስ ወይም ደግሞ ትናንትና የነበረው ብአዴን ለእነሱ ጋር እኩል መሆን መቻል አለብን ነው። ከህወሓት ጋር እኮ የታገሉት የቀድሞ የኢህዴን ሰዎች አሉ አይደለ? የኢህዴን ሰዎች ማለት አሁን ለምሳሌ ግንቦት ሰባት የነበሩ ሰዎች እነ አንዳርጋቸው ጽጌን ስጨምሮ ማለት አንዳርጋቸው ጽጌ ኢህአፓ ነበር፣ ከኢህአፓ ኢህዴን ሆነ፣ ከኢህዴን ብአዴን ሆነ፣ ከባዴን ቅንጅት፣ ከቅንጅት ግንቦት ሰባት፣ ከግንቦት ሰባት የኦሮሞ ብሔርተኛ አሁን ባለፈው አዲስ አበባ ገብቶ ከኦሮሞ ብሔርተኛ እንደገና የአማራ ብሔርተኛ ሆነ መጣ አይደለ? እንደዚህ ጥምድ ሆነ ማለት አሁን ደግሞ እንደገና ጥምድ ሆነ ማለት ነው። ያ ማለት ምንድነው መሰለህ? አንዳርጋቸው ጽጌ ለምሳሌ ድሮም ከህወሓት ጋር ታግሏል። አሁንም ከህወሓት ጋር ነው እየታገሉ ያሉት። ኢትዮጵያ ፕሪሚየር ሊግ ላይ ማንዴላ የሚባል ተጫዋች አለ። ያልተጨላለው አላውቀውም። ያሁን የምትለኝ ግን አይ ቲንክ ዘ ሴም ዌይ ነው ማይንድ ዩ። ለምሳሌ አንዳርጋቸው ጽጌ በኢህዴን ሆነው እንትን ሲሉ ከብአዴን ጋር ኢህዴን ሆነው ከህወሓት ጋር አዲስ አበባ ገቡ ማለት ነው። ከዛ አዲስ አበባ ሲገቡ የብአዴን እንትን ብሎ አዲስ አበባ ስራ አስኪያጅ ሆነ እና የአማራ ህዝብ ከየት ወደ የት የሚል ጻፈና የብአዴንን ብሔርተኝነት ማለት ነው ለመመስረት እንትን አሉ። እነ ፕሮፌሰር አስራት በጎን ማዕድ ብለው እንትን ብለው አማራውን እልቂት እየተንትን እያሉ ባለበት ማለት ነው። ከዛ በኋላ ወጣና እንደገና የቅንጅት ጊዜ ደግሞ ተመልሶ ደግሞ ነፃነትን የማያውቁ ነፃ አውጪዎች ብሎ ሲጽፍ በዛ ሰዓት የዘውጌ ብሔርተኝነት ነው እንጂ ያለው ኢትዮጵያ ውስጥ ለምሳሌ አማራ የሚባል የለም፣ ኦሮሞ የሚባል የለም፣ እኔም የለም ነው የዛ የመጽሐፉ ነፃነትን የማያውቁ ነፃ አውጪዎች የሚለው መጽሐፉ ላይ ማለት ነው። አሁን እነዚህ ሰዎች ምንድነው መሰለህ በጣም አንድ እንትን የሚላቸው ነገር ደግሞ መሰለህ የስልሳዎቹ ትውልድ እያንዳንዷን ነገር ቲዎሪታይዝ ማድረግ ይችላሉ። በሞር ቲዎሪ በደንብ ትክክለኛ ነገር አስመስለው ማለት ነው ይላሉ።
ከዛስ ወደ ግንቦት ሰባት ተገባ። ከግንቦት ሰባት ጋር ገብተው ደግሞ እንደገና አዲስ አበባ ከነ አብይ ጋር ሲገቡ ደግሞ ምንድነው ታፕታፕ አድርጉ እኔ ጋር ያላችሁ 100 ሺህ አስገቡት። እንደዛ ነው እንትን የነበረው። አሁን እንዲህ አይነት ሰዎችን የምጠቅስልህ አሁን ምንድነው መሰለህ፣ ከዛ አሁን ለምሳሌ ምንድነው በዛ ሰዓት አድዋ ላይ እኮ ምንድነው ያለው፣ ለምሳሌ ሙስሊሞች አይቀበሩም ነበር ሁሉ የሚል እኮ ሌላ እኮ የፖለቲካ እንትን ሁሉ ዘው ነው የመጡት። እንግዲህ ማይንድ ከዛ ልክ ከእነ አብይ በላይ እኔ ኦሮሞ ነኝ አይነት የሚለውን መጽሐፉን ከጻፈ በኋላ አሁን ደግሞ እንደገና ደግሞ 1 ዓመት ባልሞላ ጊዜ ውስጥ የአማራ ብሔርተኛ መሪ ሆነው መጡ። መጽሐፍ ጽፎ ፓናል ዲስከሽን አዘጋጅቶ ከመድረክ የሚጠየቀው ጥያቄ አማራ የሚባል የለም እንዴት ትላለህ ሲባል አዎ የለም ብሎ ሞግቶ ተከራክሮ በጥናት ነው ይሄን የጻፍኩት ብሎ ይቅርታ ነው እና አሁን እንደዚህ አይነት ሰው ጤነኝነት ነው ወይ ትላለህ ወይ? እንደዚህ አይነት እንትኖችን ሰው መጀመሪያ ላይ መሰራት ያለበት ከጥምዶ ጋር እንገባለን ብለው የሚያስቡ ሰዎች ትናንትና ያደረጉትን እነ ህላዊ ዮሴፍ እነ አዲሱ ለገሰ እነ ገነት ዘውዴ እነ በረከት ስምዖን የነሱ ያደረጉትን ትግል አክኒዮሎጂ አድርገው፣ ምክንያቱም የነሱን ትግል ነው እየሄዱ ያሉት አይደለ? ሰው የአባቶቻችን ናቸው እና የነሱ ልጆች ነን ብለው ነው አሁን እኮ እየሄዱ ያሉት። ህወሓት ጋር ስትሄድ ከነሱ ልጆች ጋር ነው በቃ የድሮ ነገራችን የተሻለን ብለው ነው የሚሄዱት። የድሮ ነገራችን የተሻለ ስለሆነ ይቅርታ ብለው ለነሱ ሐውልት አቁመው ነው ወደዛኛው መሄድ መቻል ያለባቸው። በአዴንነት የተሻለ በያለን ሆነን እንሂድ ነው አይደለ? የትናንት ነው የተሻለ የነሱ ይሻላል የምትሄድ ከሆነ ያንን ማድረግ መቻል አለባቸው ነው። ከዛ ውጭ ግን ነው ያንን ሊያደርጉ የሚችሉበት አሁን የተስማሙበትን ነጥብ ከሆነ ካለ ለህዝብ ይፋ ማድረግ ነው። ምንድን ነው እንትን የሚለው ድብቅብቅ አድርገህ ምንድን ነው እንትን የምትለው በቢዝነስ ነው። ለምሳሌ ይሄ ምንድነው ሼርሆልደር ምናምን ብለህ እንትን ስትል ባይለው ይኖራል አይደለ? እስከምን ድረስ ነው ሽርክና፣ የንግድ ሽርክና እስከምን ድረስ ነው? ያንተ ድርሻ ምንድነው? ያንተ ድርሻ ምንድነው የሚለው የተስማሙበትን እስኪ ይፋ ያድርጉት። ግልጥ ያለ ነገር እንትን ካለ ሚስጥር ነው ሚስጥርም ስለሆነ ሳይሆን የተስማሙበትም ነገር ስለሌለ ነው። ሚስጥር ነው አሁን አንናገርም ይላል። እንዲህ አይነት ነገሮች ናቸው። በቃ አሁን አየህ ሚስጥር ነው ምናምን። በነገራችን ላይ ይሄ እንትን እንደነገርኩህ ትግራይ ላይ 800 ሺህ ሰው አስጨርሷል ተብሏል አይደለ? ሌላ 800 ሺህ ሰው ምናልባት አማራ ክልል ለማስጨረስ ካልሆነ በስተቀር ይሄ ትግል የትም አይደርስም። እርግጠኛው የምነግርህ ነገር ማለት ነው። አንድም እንትን አይንቀሳቀስም። የአማራን ግዛቶች ታሪካዊ ግዛቶች የምትላቸው እንግዲህ እነ ወልቃይትን እነ ራያን ምናምን አስረክቦ ለመምጣት ምናልባት ግን አይሳካላቸውም። ይሄ እንትን የሚሆን አይደለም። ባይዘ ይሄ ከየትም ሊደርስ አይችልም። ፋኖ በዚህ ጉዳይ ላይ ካለበት ህዝቡን ህዛና ከዚህ ከማለት ግልጥ አድርጎ በዚህ ጉዳይ ላይ ተስማምተናል ብሎ እንትን ቢል ለመደገፍም ለመቃወምም ይጠቅመናል። ያንን ማድረግ መቻል አለበት ብዬ ገምታለሁ። የሰው ህይወት ነው እየጠፋ ያለው። አየህ የሰው ህይወት ላይ እየጠፋ ባለበት ሁኔታ ላይ እንደዛና ከዚህ ሁለት አሻሚ ነገሮች የምታደርገው ከሆነ እኮ ለምሳሌ በአዴናዊነት ሌሎች ችግሩ ምንድን መሰለህ? ለምንድን ነው የምታደርገውን ነገር የምታፍርበት? አምነህበት ከሆነ ግልጥ አድርገህ መሄድ ነው። በቃ ህወሓት ወዳጃችን ነው ራይት፣ እኛ በአዴኖች ነን ብሎ መነሳት እኮ ይቻላል። ኦልሬዲ ያንን የምታደርግ ከሆነ በቃ ጀስት ዜን ወይ ለመደገፍም ለመቃወምም ይጠቅምሃል። ከዛ ውጭ ግን የሚሆን ነገር አይደለም ነው የሌት ክብራትና ክብራን፣ ነገ ከተሳካ ዶክተር ዳኛቸው አሰፋ ይመጣሉ። ካልተሳካ ለኔክስት ዊክ ይሸጋግራል። ጸባይ ካላችሁ ለእናንተ አመጣለሁ። ቅዳሜ እውቁና ታዋቂው ፖለቲከኛ ጀዋር መሐመድ ይመጣል። ከሱ ጋር እንገናኛለን። አንድ ለአንድ ቆይታ እናደርጋለን በሀገራችን ወቅታዊ ፖለቲካ ዙሪያ። ሌላ እንዲቀርብላችሁ የምትፈልጉት ሰው ካለ እንትናን አቅርበው በሉኝ፣ አናግረን ወደዚህ ለማምጣት ሙከራ እናደርጋለን። በሀገራችን ጉዳይ ነው እያወራን ያለ ነው። ሙሌ ኢሮፕ ስላለ ሰዓት ለመቆጠብ ያህል ጥያቄ ለሙሌ ካላችሁ ሰዎች 4 ወይም የተወሰኑ ሰዎች ላስገባ። ይሄ በመከባበር የምናወራበት ቤት ነው። ክብራትና ክብራን፣ ይሄ ደረጃቸውን የጠበቁ ሰዎች የሚገኙበት ነው። ታውቃላችሁ፣ ለቃላት አጠቃቀማችሁ እንግዶችን ሳመጣ በጣም እናንተም ተከብራችሁ ነው የምትጠይቁት። ይህን ታውቃላችሁ። ምናልባት ቲክቶክ ዛሬ ከሰዓት የከፈታችሁ ካልሆናችሁ በስተቀር ሌሎች እንኳን ነባሮች እንተዋወቃለን። ለሙሌ ጥያቄ ማቅረብ ፈልጋለሁ የምትሉ ማንኛውንም አይነት ጥያቄ ማቅረብ ትችላላችሁ። ከዛ ከፖለቲከኞች ጋር ጽምዶንና አዲስ አበባን ጉዳይ አስመልክቶ እንወያያለን። ታፕታፕ አድርጉ ሁላችሁ። ግን በቃ ብጠይቀው
ምትሉት ነገር ካለ ሙሌ ያሁን ፖለቲከኛ አይደለም ጋይስ፣ ያሁን ፖለቲከኛ አይደለም። ከፌስቡክ ጀምሮ ሲጽፍ ሲታገል በሀሳብ ሲሟገት የኖረ ልጅ ነው። ከዛ በኋላ እነ ፓልቶክ እነ ክለብ ሃውስ መጥተው እነ ቲክቶክ እንደዛ ነው እንጂ ትክክለኛ የድሮ እቃ የሚገኘው ፌስቡክ ላይ ነው። የድሮ እቃ የሚሉ ፌስቡክ ላይ ይሄዳሉ። ፌስቡክ ላይ ቆዳ ጠንካራ ካልሆነ አትችልም ማይ ፍሬንድ። እና እዛ ሲታገል የኖረ ልጅ ነው። ይሄ በጣም እንትን ነው። እሺ ከእሺ አለ ዳኒ እስራኤል አለ። እንዴት ናችሁ አለ። ከእሺ ልጀምር። ሀሳብ አስተያየት ለሙሌ ካላችሁ በመጀመሪያ እንኳን ደህና መጣችሁ። ሌሎቻችሁ ፕሊዝ ታፕ ታፕ አድርጉ። ከዚህ በኋላ ወደ ፖለቲካም ስለምንሄድ ስለምናወራ ሁላችሁም ታፕ ታፕ አድርጉ። እሺያችን ቴዲዬ እንዴት ናችሁ? ሰላም ብያለሁ ወንድማችን። አለን ሙሌ ስላየው ደስ ብሎኛል። ወንድም አለም እንኳን መጣህ ወደፊት ማለት እወዳለሁ። ያው አልፎ አልፎ አንዳንድ ቦታዎች ላይም እንገናኛለን። ያንተም ቤትም አንዳንዴ ስለምትከፍት አያለሁ እና ከቀደሙት አንቂዎቻችን መካከል ብዙም ከሰሩት በነገራችን ላይ ለሙሌ ክሬዲት እዚህ ሚዲያ ላይ ክሬዲት መስጠት ካለበት እንደነ ሙሌ ላሉ ሰዎች ነው ብዬ አስባለሁ። ቦታው ድረስ ሄደው እዛ ሰዓት ውስጥ ገብተው የወጡ ሰዎች ናቸው እና ያሳለፉትን ግፍ ያሳለፉትን መከራ የሚያውቁት እነሱ ናቸው። እና ሙሌ ስትጠፉ ነው ትንሽ ቅር የሚለን የነበረው እንጂ እንደዚህ ስትመጡና ነገሮች ስትጋፈጡ ደስ ይላል። እኛም አብረናችሁ ከዚህ ከጀርባችኋለን ማለት ነው። ወደ እንትን ነው ትንሽ ቅድም እያወራህ ያለ ስለ ጽምዶን በተመለከተ አንዲት የጎረበጠችኝ ነገር አለች። ብዙ ጊዜ ቴዲም ለማንሳት ሞክሮ ነበረ። አሁን ኦፊሻል ሆኗል። ለምሳሌ ሙሌ አንተ የምታውቀው ሚዲያ ላይ ያለውን ጩኸት አብረን እንሰራለን አንሰራም የሚሉ አክቲቪስቶችን ነው። ከዛ የወረደ ግን መሬት ላይም እንዴት ነው በተግባር የተገለጠ ነው። እሱም ደግሞ መግለጫዎቹን ደግሞ የህዝብ ግንኙነቶቻቸውም ደግሞ የወጡ መግለጫውን ተናግረዋል። ኦልሬዲ አሳውቀዋል። አብረን እየሰራን ያለ ነው በይፋ ቆይቶ እንዲያውም ከዓመት በላይ ሆኖናል የሚሉ መግለጫዎችም አሉ። እነ አስረስ ማረላምጤ አሁን የቃል አቀባይ ሆነው እንግዲህ የጽምዶም የአፋብንም የጽምዶም በዳይሬክት ነው የሄደው። በነገራችን ላይ ከአፋብን ቃል አቀባይነት ቀጥታ ወደ ጽምዶ ቃል አቀባይነት ያለፈውና እነሱ የተናገሩትን ነገር እንዴት ታየዋለህ? ይህ እንዲናይ ማድረግ እንችላለን ወይ ለማለት ነው። ቴንኪው በጣም ቴንኪው። እሺ የጽምዶ መመስረትን በይፋ ተናግሯል ነው አጠቃላይ ሀሳቡ። እሱን ትሄድበታለህ። ዳኒያችን ዳኒ ጥያቄ ያስተላልፋል። ቴዲዋስ አንዴነ ያው የመጀመሪያው ተሰላም ብያለሁ። ሙሉቀን ወንድም አለም የመጀመሪያ ጥያቄ እሸት ወሰደብኝ። ነገር ግን ሁለተኛ ጥያቄ አጠር ያለች ነው። ያው እኔ በቅንነት ወሰደውኝ ጥያቄ ሙሉቀን ኦፍኮርስ አንተ እናውቃለን በታሪክ በዚህ ትግል ላይ በስትራግል ላይ የነበረ የፖለቲካ ሚና ግልጽ ነው። ነገር ግን አሁን ሙሉቀን የመጣህበት ወቅት ሁሉ ነገር የተወሳሰበ ሆኖ ብዙ ነገር የተበላሸበት ሰዓት ነው የመጣኸው እንደ አማራና እነዚህ ሁሉ ማለት አንተ ቀደምት እንደነበር ከኛ የናንተ ተከታይ ነው የናንተ ፈለግ ተከትለን ነው እዚህ ደረስን። ምንም መወሻሸት አያስፈልግም። እና ይሄ ሁሉ ጊዜ ሙሉቀን እኔ ጥያቄ የሚሆንብኝ እንደዚህ የአማራ ትግል ወይ ደግሞ የአማራ ጥያቄና የአማራ ኮዝ እንደዚህ ብትንትኑ ወጥቶ የህዋት ጊዜ እስከሚገባ ድረስ ቢያንስ የት ነበርክ ወንድሜ? በውስጥ እየሰራ ከሆነ ያው እታረማለሁ። ነገር ግን ስላላየው ሁሉ ነገር ከተበታተነ በኋላ ነው የመጣውና እስከዛሬ ድረስ ለምን ለማህበረሰባችን ለወገኖቻችን አሁን እነዚህ የፖለቲካ ጥያቄህን ማለት ምንድን ነበረ ዝምታ ውስጥ እንድትቀመጥ ያደረገና አሁን ደግሞ ነገሩ ደግሞ ከመስመር ከወጣና ካሊዱ ከሳተ በኋላ የመጣህበት መንገድ እሱ የምታበራሪ ደስ ይለኝ ነበር። አመሰግናለሁ። ቴዲ ውይይት አለ ወይስ ልውረድ? አለ ቆይ አለ ሙሌን ከሸኘን በኋላ እንዴ ተነፋፍቀናል እኮ እናላቀቃለን። አዲስ አበባ ጉዳይ ለሆቲሹ አዲስ አበባ የማናት ምናምን እናወራለን። አንድ ስልክ ልቀበል ከዛ እመጣለሁ ወደ እንዴት ናችሁ? ጤና ይስጥልኝ ወንድሜ ወይ እህቴ ይሰማል? አዎ ይሰማል። ዝናብ አለ ግን ተሰማችሁ ለእናንተ? አረ ድምፅሽ ኩልል ብሎ ነው የሚሰማን እህቴ። በስመ አብ ጥያቄ ነው። ከማን ብሔረሰብ ይቻላል? ከምን ስለዚህ ጥያቄ ጠይቂ። የባንክ አካውንቱን መጠየቅ ትችላለሽ ከፈለግሽ። እሺ ለጫወታ ብዬ ነው። ያው እኔ በሰውነቴ ራሴን አከብራለሁ፣ ችግር የለም። እና አሁን በንግግሩ አንዳንድ ወጣ እያሉ ስለሰማሁት ነው መፍትሄ ሲያቀርብ አልሰማው። ሁለተኛ ነገር እንደሱ ባልጠልቄ ባላይም ከደርግ ጀምሮ ነው የሚለው ነገር ላይ ጥያቄ አለ።
ሁለተኛ የቲፒኤልኤፍ መነሻውን ማኒፌስቶን አይቶታል ወይ? ለአማራ እንደዚህ መሆን ማለት ነው መሳደብ ምክንያቱ ቲፒኤልኤፍ ሆኖ እዛ ላይ ማብራሪያ ምስጣይስ አላውቅም። ሌላው ፖለቲካውን እኔ የትግራይን ፖለቲካ ስከታተል ነበር። አሁን የአማራን ሰሞኑ ሳየው ንግግራቸው ትንሽ ይከብዳል። አውሬ ጨፍጫፊ መፍትሄ አያመጣው። ከውጭ ሆነ እኔ አማራ ብሔረሰብ የትግራይም አይደለሁም፣ ግን ምን እየሆነ ነው ብለህ ስትሰማቸው ፖለቲካ አይመስልም። አሁን ለምሳሌ ብልጽግና መንግስት ነው፣ ግን እንዴት ብለን እንኑ ሳይሆን ይሄ የሚጠቀም ቃል አውሬ ጨፍጫፊ ሲሉ ሌሎችን አይጋብዝም። ትንሽ ከነሱ ጋር እኔ አማራ ሲገደል ስንሰማ ኢትዮጵያዊ ለምን ብሎ ወጥቷል። ግን አሁን ፋኖ አገር ውስጥ ራሱ የኔ ብሔረሰብ የራሴ ማህበረሰብ የሚለውን እኮ አንበርክኮ ሲገድል ቀረስ ሲል አሁን ኤክስፐርሳቱ ሲታኮሱ ይሄ ምን ማለት ነው? ይሄስ አማራ እየተጎዳ አይደለም ነው? እና ቃላቶቹ ትንሽ የሚጋብዙ አይደለም። አውሬ የሚለው እኮ የሆነ ማህበረሰብ ይወክለኛል ያለው ነው ብልጽግና፣ እና አጠቃቀማቸው አይጋብዝም ለማለት ነው። አመሰግናለሁ። መልሳቸው መልሳቸውና ወደ እነሱ ተጠረጠረገ መልሳቸውና ከመጨረሻው እንትኑ የህወሓትን ማንፌስቶ አይተዋል ምናምን ያልሽውን አይቼዋለሁ። ያው መጽሐፉ ላይ የጥፋት ዘመን ላይ ሁሉ ተቀምጧል፣ በደንብ እንደ ሪፈረንስ ሁሉ ተቀምጦ አለ እና አይ ቲንክ ያው ሁሉንም በአማራ ጉዳይ ላይ የተደረጉትን ነገሮች ለማውራት እንትን ቢባል ጊዜም አይበቃም እና ጠቅላላ አድርጌ እንደው አልፎ አልፎ ስላደረግኩት ነው እንጂ ያለ ለማለት ያክል ነው። ልክ አይቼዋለሁ፣ ያልሽውን አይቼዋለሁ እንትኖቹን ማለት ነው። ሌላው ምንድነው የተወሰነ ጊዜ ጠፍተህ ለምን መጣህ የሚሉ ነገሮች ከሆነ በሁለት ሶስት ነገሮች ላይ እዚህም በፊት አይ ቲንክ የተለያዩ ቦታዎች ላይ ባደረኳቸው ቃለመጠይቆች ተናግሬያቸዋለሁ። ግልና ከዚህ በፋኖ በኩል የነበረው ሁኔታ ነው እንድጠፋ ያደረገኝ። አንደኛ በፋኖ በኩል የነበረው ሁኔታ በፊት ላይ እኛ አክቲቪዝም በምንሰራበት ጊዜ ነው ላይ ሲቪል ዲስኦቢዲየንስ ላይ ወይም ደግሞ ዲሞክራሲያዊ ትግል ላይ ነው ስናደርግ የነበረ ነው። መንገድ ውጣ ዘግ እንደዚህ ምናምን በል ነው የነበረ። ግን አሁን ላይ የነበረው የፋኖ ትግል ትጥቅ ትግል ነው። የህይወት መስዋዕትነት እንትን ይላል። የህይወት መስዋዕትነት በሚደረግበት ነገር ላይ ደግሞ ምንድነው ከመጥፋቴ በፊት ወይም ደግሞ በፊት የነበርኳቸውን ፌስቡክ ላይ ጻፍኳቸውን ብትመለከቱ ወደኋላ ሄዳችሁ ምንድነው የሚለው የዲያስፖራው ኢንቮልቭመንት እስካለ ድረስ የፋኖ ትግል ወደፊት አይራመድም። እንደ የእግር ኳስ ጨዋታ ነው ላይ ከሌ የሚባለው ሬንጅመንት እነ ከሌ ናቸው ምናምን እያለ ፋን እንትን በማለት እንደዚህ የእግር ኳስ ተጫዋች ምናምን በአንድ ገዝተህ ወደ ሌላ የምታዛውረው አይነት ነገር የለም። ከሌ ነው መሪ ከሌ ነው ምናምን የሚሉ ከእንደዛ አይነት በጣም እንትን ውስጥ መግባት የነበረው አሁን ባለፉት ጥቂት ዓመታት የነበረው ጭቅጭቅ እኮ ከሌ ነው መሪ ከሌ ነው እንደዚህ ነው ምናምን ነው የሚል የነበረ ነው አይደለ? ከዛ ላይ እኔ ራሴን የዛ ውስጥ አካል ማድረግ ስለማልፈልግ ነው። አሁንም አላደርግም። እንዲህ አይነት ነገሮች ላይ መግባት አልፈልግም። ዲያስፖራው ከፋኖ ትግል የፖለቲካ እንትን መውጣት አለበት ብዬ ገምታለሁ። ያንን ራሴ ማውጣት ስላለብኝ ነው ያንን ያደረኩት። አንደኛው ማለት ነው። ሌላው ትምህርት ላይ ዩኒቨርሲቲ ላይ ነው የነበርኩት። የነበረኝ እንትን ጊዜ የሚፈልግ ነበር፣ እንትን ማለት አልችልም ነበር ማለት ነው። ስለዚህ በእነዚህ ጉዳዮች ነው ለመመለስ ያክል። ጥምዶን በተመለከተ እናስረስ ማረ እንትን ብለዋል። አይ ቲንክ ካደመጥኩት በኋላ ላይ የእሱን ብሰጥ ይሻላል አስተያየት። ባላየሁት ነገር ላይ እንዴት አድርጎ እንዳለ አይ ቲንክ ዛሬ ጠዋት አፍሪካ ሪፖርት ላይ የሚባል ነገር የተጻፈ አይቻለሁ። ለምን መሰላችሁ እንዲህ አይነት ነገሮች ላይ ማለት ነው አይ እነዚህ እናስረስ ማለት እንደዚህ ናቸው እነከሌ እንደዚህ ናቸው ምናምን ብሎ ነው ላይ እንትን መስጠት እኮ ቀላል ነገር ነው። ለምሳሌ አንዱን ደግፎ መስጠት ሌላኛውን እንትን ማለት ነው። ግን ብዙ ጊዜ እኔ የማምንበት ነገር ምንድነው መሰላችሁ ባየሁትና በሰማሁት ነገር ላይ ኢቫሉዌት እያደረጉ ያንን ትክክለኛውን ነገር ሚዛናዊ የሆነ ነገር መስጠት ነው የሚሻለው ብዬ ስለማስብ ነው እንደዛ የማደርገው እና ባላየሁት ነገር ላይ አስተያየት በተለይ ደግሞ የፋኖ ትግል ጥንቃቄን ይጠይቃል አሁን ላይ ባለው ማለት ነው። ምክንያቱም ብልጽግናዎቹ ፋኖ እንድጨፈጭፍላቸው ይፈልጋሉ። ፋኖዎቹ እንትኖች አሉ ነው። ከዛ ላይ እኔ የምሰጣቸው አስተያየቶች ጥንቃቄ የተሞላባቸው መሆን መቻል አለባቸው ብዬ ስለማስብ ባየሁት ነገር ላይ ነው ልሰጥ የምችለው እና ካላችሁኝ አይ ቲንክ ይሄኛውን ላይ እንደጨረስኩ ደፍኒትሊ መለከተውና አስተያየት ሰጥበታለሁ። በትክክል የማይመስል መስሎ ከታየ ኦፍኮርስ
ምን ዋይናት እንትን አስማረዳኝ አይደለም። እኔ ከማንም ሌላም ሰው ቢሆን እተቻለሁ በደንብ አድርጌ ማለት ነው። ግን ልየውና ላልመጣው መጀመሪያ የሰጠውን ማለት ነው። አመሰግናለሁ። እሺ ሌላ ከተነሱ ጥያቄዎች አንድ እህታችን በስልክ የጠየቀች በንግግሮቻችሁ መሀል አውሬ ምናምን የሚሉ ነገሮችን ትጠቀማላችሁ። ይብዛ የሚነስር ህዝብ የመረጠውን አካል እንዲህ አርጎ ሲምቦላይዝ ማድረግ ጥሩ አይደለም እና ፖለቲካ ቋንቋ እንደዚህ ነገሮች ለምንድን ነው የማያወጡት? በተለይ ከፊት ያላችሁ ኤዲቶች ላይ የሚል ጥያቄ ጠይቃለች። ምን ትላለህ? ዌል አይ ቲንክ የሰው ልጅ አንዳንድ ጊዜ ምን አለ መሰለህ የሆነ አእምሮዊ እድገት ያስፈልጋል። አንዳንዴ አእምሮዊ እድገት ማለት አሁን ለምሳሌ ሰሞኑን ሳውዲ ውስጥ ነው ሰው እያረዱ ላይ የወጡ ሰዎች አሉ። አሁን እነዚህን ሰዎች አውሬ ብትላቸው ምንድን ነው አይገባኝም። ሜይ ቢ አሁን ለምሳሌ አውሬ ብትላቸው አውሬዎቹ ራሱ እንደዚህ ያደረግ ነው ይላል። አንዳንዴ ላይክ የእኛ ሀገር ፖለቲከኞች በተለይ አሁን ለምሳሌ ሲጀምር ብልጽግና በዚህ ተመርጦ ምናምን የሚባሉ ነገሮች ዲሞክራሲ በሌለበት ላይ ይሄንን አላምንበትም እኔ እንትን ብሎች ማለት ነው። ከዲሞክራሲ ጋር መሄድ የሚችሉ አይደለም። ስለ ምርጫ የማውራት ሞራልም የላቸውም የብልጽግና ሰዎች። አሁን ያሉት ህወሓቶች ናቸው ብዬ ራሳቸው የኢህአዴጎች ናቸው። ኢህአዴግ ስሙን ቀይሮ ነው ያለው፣ የስም ለውጥ ነው ያደረገ ነው። የእንግሊዝ ሌበር ፓርቲ የሚባለው እንትን ሲል ኒው ሌበር ፓርቲ ብሎ ነው ላይ ራሳቸውን እነ ቶኒ ብሌር እና እነ ጎርደን ብራውን በመጡበት ሰዓት እንደዚህ ሪብራንድ አድርገው እንደመጡት አይነት እነዚህ ሪብራንድ አድርገው ራሳቸውን ለመሄድ እነሱ የሀሳብ የምን አምጥተው እነዚህ የሀሳብ ለውጥ እንኳን የለውም። ተመሳሳይ ነገር ነው። አየነው እኮ አሁን ላይ እኮ አይደለ በምክክር ኮሚሽኑ ብሔር ፖለቲካን እኮ ምንድነው መነቃቅለው ይጥሉታል ምናምን እያለ ሲፎክር የነበረው ሁሉ ለሀጩ እንደዚህ ሲል ሲጠብቅ የነበረው ሁሉ ሳይቀር እኮ ነው አይደለ የህወሓት ያደረገው ነገር ነው የሚሻለን ብለው ሙሉ በሙሉ አንድ የአብይን ስልጣን ወደ ፕሬዚዳንት ከመቀየር የዘለለ እኮ ምንም ያሻሻሉ ነገር የለም አይደለ። አሁን ላይ ባለው በምክክር ኮሚሽን እያሉ ያሉት ሜይ ቢ አዲስ አበባ ወደ ኦሮሚያ ትግባ የሚለው እንትን ከማለት የዘለለ የብሔር ፖለቲካው ይቀጥል ነው። ስለዚህ የህወሓትን ያለችው ነገር ተመችታናለች ነው ያንን ልናጣ አንችልም ነው ብለው እየሄዱ ያሉት። ይሄኛው ባለበት ሁኔታ ላይ ከዲሞክራሲ ጋር ነው። አንዳንዴ ሰው ከእንስሳ ሊለይ የሚችለው እንስሳት በነገራችን ላይ የራሳቸውን ዘር አያጠቁም ብዙዎቹ ማለት ነው። በእርግጥ እቺ ድመት ምንድነው ወዲያው እንደወለደች ፌጦ ካልተረጨባት የራሷ ልጅ ትበላለች ይባላል እንደሰማሁት። ከዛ የዘለለ ነው ላይክ ለእንስሳ ቀበሮን ቀበሮ አይበላውም። ጦጣን ጦጣ ሲያሽንት ሲለው አትመለከትም። ከኛ ሀገር ያሉት የብልጽግና የፖለቲከኞች ግን በሰው ደም ምንም የማይመስላቸው ሰው መሞት የሞተ ዛፍ እንተክላለን ነው የሚለው አይደለ። እንዲህ አይነት ሰዎች አሁን ለምሳሌ አውሬ ብታያቸው በጣም አመለካከታቸው የወደቀ ነው ብለሽ ብትይ በምን መስፈርት ነው ከዛ ውጭ አሁን ከፍ አድርገው እንደው በሰው ደረጃ ለማውራት የሚቻል? ሰውነት ምንድን ነው በራሱ? አገር እኮ ማለት አይ ቲንክ እኛ ሰዎቹ ነን አይደለ? ስለ ሀገር ልታስብ የምችለው አብሮ አይ ቲንክ በጣም ብዙ ነገር መናገር እንችላለን። ያም ሆኖ ግን እንደዚህ አውሬ ምናምን የሚሉ ነገሮች ቅድም ለማመሳሰያ እንትን ከማለት የዘለለ ብዙም እንደዚህ አይነት ነገሮችን አውትሬጀስ የሆኑ ነገሮችን እንደውም ስንናገር እንትን አለም። ግን አውሬ የሚባሉ ራሱ የሚያንሳቸው ነው የሚመስለኝ እንጂ የሚበዛባቸው አይመስለኝም ለማለት ነው። የመጨረሻ ዙር የእነሱን ሀሳብ እንሰማና ሙሌን አሰናብተነው ወደ ቀለጠው መንደር እንመለሳለን። ዝግየት ብላችሁ ለገባችሁ ነገ ከተሳካ እንግዳ አድርጌ ማመጣላችሁ ዶክተር ዳኛቸው ይሆናሉ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቅዳሜ በእርግጠኝነት ወደ እናንተ ሰዓቱን ነግራችኋለሁ። በእርግጠኝነት ወደ እናንተ ማመጣላቸው እውቁ አክቲቪስት በአሁን ሰዓት በሁሉም ኢትዮጵያውያን ጆሮ እየተሰጠ ያለ ሶሻል ሚዲያውን ተቆጣጥሮት ያለው ጀዋር መሐመድ ከሱ ጋር ቆይታ እናደርጋለን። ሌሎችም ካሉ ከኔክስት ዊክ በኋላ ነግራችኋለሁ። ለታፕታፓችሁ ለጨዋነታችሁ እግዚአብሔር ያክብርልኝ። ታፕታፕ እያደረጋችሁ ላላችሁ እዚህ ኮመንት ላይ ጠይቅልን የሚሉ አሉ።
ሙሌ በንግግር ተመልሰዋል። ብር የተበደርካቸው አካላቶች አሉ፣ ብራችንን መልስ የሚሉ አሉ። እሱን ትመልሳለህ። ምንድን ነው አላውቅም። ሌሎቻችሁ እንዴት እዚህ ጋር ማን ነው ቴዲ አንድ ብራችንን መልስ የሚል ሰው ካለ እስኪ አንድ አስገባ። ምናልባት መናገር የሚፈልግ ካለ አለህ። ለሙሌ ብር ያበደርክ አለህ። የሐሜተኛ ህዝብ አለህ። ብር ያበደርክ አስገባ። አንድ ሰው እስኪ መናገር የሚፈልግ ካለ እስኪ አንድ ቁጥር ጻፍ። ሲለቋችሁ መከራ፣ ሲይዟችሁ መከራ የታል አለህ? አንድ ቁጥር ጻፍ። አይመጡም ቴዲ የሉም። እኛ ሀገር በሀሳብ ስትቃረናቸው እግዚአብሔር ሲረዳኝ ጎፈንድሚ ላይ ያለ መግባቴ ምናምን እንጂ አንተ ለተቸገረ ራሱ እኮ ሰብስበ ለራሱ እንኳን ብሰጥ እንኳን አንድ ቀን በሀሳቡ ስትጣላ ብራችንን መልስ ይለዋል። አሲፋ አንተ እንደሆንክና ካላችሁ ማስረጃ አለን የምትሉ ካላችሁ በጨዋ ቋንቋ በፍጹም በጨዋ ቋንቋ ጥያቄ ማቅረብ ትችላላችሁ። በጣም በጨዋ ቋንቋ። እሺ እስከዛው እንዴት ናቸው? ፍሪደም እና ጊጋርን ከዛ መዲል የውጭ አካላቶች ኢንተርቪው አታደርግም እንዴ? ሎካል ብቻ ነው የምታደርገው? በቀጠናው ላይ ያሉትን ሎካል ስትለኝ ብዙ የኢትዮጵያ ፖለቲከኞች ነው የምታደርገውና አሁን ደግሞ እኛ ፖለቲካችን ደግሞ በሆረን አፍሪካ ደረጃ እየሰፋ ነውና ለምን ሌሎቹንም ኢንተርቪው አታደርጋቸውም? እንግሊዝኛ ኤክሰለንት ነህ፣ ጋዜጠኛ ነህ፣ ፕሮፌሽናል። እነማንን ላቅርብልህ? እሺ እናወራለን። ችግር የለውም። ኧረ ምን ችግር አለ እንዴ? ሚዲየም ኦፍ ኮሚኒኬሽን ለምሳሌ ዳጋሎን አቅርብልን እስኪ። አርኤስኤፍን አቅርብልን። ዳጋሎ ሐምዳን ዳጋሎ አምጥቲ ዳጋሎ የኛ ዳጋሎ የኛ ዳጋሎ አሁን ተደዋውለን ነበር። እሱማ ይመጣል። ምን ታሱ ቤተኛ አይደል እሱ? እሺ የምሬን ነው ቴዲ። እንዳለ ቀጠና ኃይሎቹ ማቅረብ አለብን። ለምን ኢትዮጵያኖቹ ላይ ተተኩራለህ? እሺ ማደሩ ማስፋት አለብን። እሺ አንዴ ጥያቄ ላቅርብ። እንዴት ናችሁ? ፍሪደም እና ግጋር እና ማዲ ልስማ፣ ከዛ ሙሌን የመጨረሻ ብለን እንለያያለን። እሺ ቴዲ እንዴት ነህ? አለው እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ቤትን ስለከፈትክ ደስ ብሎናል። ሁላችሁም ሰላም። እኔ የምለው እንግዲህ አሁን ቅድም ሙሉ ቀን እንዳለው ድሮ እነሱ ሲጀምሩ የነበረው በሰላማዊ መልኩ እናርገው የሚባለው ነገር ይመስለኛል ጂኒው ከቦትል ወጥቷል። አሁን የሚታሰብም አይደለም እና ያኔ ያልተከታተልነው ነገር ስለሆነ ያኔ ሰውም ሲሪየስሊ ኢንቮልቭ የሆነበት ነገር ስላልነበር ይመስለኛል ያው ውጭም ያለው ምኑም ገባበት። ያው እንደሚታወቀው የአማራ ፖለቲካ የገንዘብ ማግኛ ነው። ግማሹም ቤቱም ሰራበት፣ ግማሹም እንትን ይላል። አገር ቤት ላለው ወጣት ግን ያው የሚደርሰው ደረሰ። አሁንስ እንዴት ነው ወደፊት ፎርዋርድ የሚደረገው ሲባል አሁንም ያው ነው፣ የድምር ዜሮ ፖለቲካ ነው የሚመስለው። ገባ ከሻቢያና ከወያኔ ስር ተሆኖ አሁን ሪሊ እንደው ብንረሳ ያን ያህል እንረሳለን ወይስ እንደው የአማራው ህዝብ ሞኝ ነው እንዴት እንደሆነ አይገባኝም። እና እኔም በተመለከተ ፋኖ የሚባለው ነገር ኦልሬዲ ሞቷል። ውጭ ያለው ሰው ከዚህ ውስጥ መውጣት አለበት። ውጭ ያለው ሰው ኢዘር የሲአይኤ ወኪል ነው ወይ የሞሳድን በለው የምንም፣ ግማሹም ደግሞ ስራውንም ለመስራት ነው የገባበት እንጂ ሪሊ ለአማራው ህዝብ ተጨንቆ አይደለም። የፋኖ ፖለቲካ ግብ ይደርስ አሁን ይደርስ ነበር። እንዳይደርስ ደግሞ ማን እንዳደረገው ሁላችንም እናውቃለን። እና አገር ቤት ግን ያለው ወጣት በሰላማዊ መልኩ ቅድም ሙሉ ቀን እንዳለው ድሮ የተጀመረው በሰላማዊ መልኩ እንትን ብሎ እንዴት ወደፊት ያለውን ጥያቄዎች መመለስ ይችላል የሚባለውን የምናየው ይሆናል። በተረፈ ይሄ ተጣምጄ ምናምን የሚባለው እስቲ ወያኔና ሻቢያ ተጣምዶ የሚያመጡትን የአማራውን ይተውትና ለጊዜው እስቲ ሁለቱ ይጣመዱልን መጀመሪያ እንጂ የአማራው ዘል እየጣመዳለው የሚባል አይዘር እኛን ሞኞች ናችሁ ነው ወይስ እንዴት እንደሆነ አይገባኝምና ያ ዝም ብሎ የትም የማይደርስ ነገር ነው። እና አማራው ጆሮ አትስጥ አትፎገር ማለቴ ነው። አመሰግናለሁ። ቴዲ ሚዩት ነው። ኦኬ ጥያቄ ለሙሌ ከፌስቡክ ጀምሮ ለምታውቁት ሙሌ መጠየቅ የምትፈልጉ ሰዎች ካላችሁ ጥያቄ ጥምጥን ያለ ጥያቄ ጠይቁና እንሰነባበታለን። ከዛ ወደ እኛ ሌሎቻችንን እንወያያለን በፖለቲካ ጉዳይ። ፍሪደም ጊጋር እና ማዲ፣ መጀመሪያ ከፍሪደም ልጀምር። አመሰግናለሁ ቴዲ። በመጀመሪያ እንግዲህ እንደ አንድ የአማራ ልጅ እና ሶሻል ሚዲያ እንደሚጠቀም
ትግሉ እንደሚከታተል በመጀመሪያ ሙሉቀን ወንድማችን የአማራ ኢሊት ነው። ኢሊት ሲባል ላይክ ዝም ብሎ ትግሉ እንደሚከታተል አማራ እንደሆነ ምናምን ብቻ አይደለም። ቦታዎችን በደንብ የሚያውቅ ነገሮች በጥናቱ ነው ሐሳቦችን ሲሰጥ በፐርሰንት የሚያስቀምጥ ሰው ነውና ኢሊት ነው። በዚህ ደረጃ ወንድማችን አምጥተህ እንግዳ አድርገን ለጥያቄ ስለጋበዝከን በመጀመሪያ አመሰግናለሁ ለማለት እወዳለሁ። ሙሉቀን እንደዚህ አግኝቼ ጥያቄዎችን ለመመለስ ስለተዘጋጀ እጅግ ክብር አለኝ። አመሰግናለሁ። የኔ ጥያቄ እንግዲህ አንድ የተናገርከው ነገር አለ በቲፒኤልኤፍ ጉዳይ ተመሳሳይ ነው ሐሳባቸው። ተቃርኖ አያስተናግዱም። እንብላ ነው። ተቃራኒ ነገር ሲኖር የሐሳብ ፍጭቶች ኖረው ለውጥ ይመጣል እና ወደኛው ትግል ወደ ፋኖ ሲመጣ ደግሞ ከቲዲኤፍ የተቀላቀላለ ብልጽግና ጋር ይሻለኛል ያላለና ብቻዬን ደግሞ ሚል አካል አለ። እንግዲህ እንደ አማራ የትኛው ነው የሚሻል? አሁን በኢሊት ደረጃ አንተ ራስክን ከሌሎች ኢሊቶች ጋር አዘጋጅተህ ይህን ለማገዝ በሐሳብ ደረጃ ከዚህ በፊት የነበረ ዘገየ ስትባል ያቀረብካቸው እንትኖች አሉ። መጀመሪያ የሰው ልጅ ለራሱ ሲሆን ነው ለሌላ የሚደርሰው እና አማራ የትኛው ላይ ቢሆን ለምሳሌ ከተሸነፍን ቋንጃችን ቆርጠው ለአልጋ መወጣጫ እድል እንኳን እናገኛለን ብዬ አላስብም። እኔ አዚህ ሲቹዌሽን ጥላቻው ከ60ዎቹ ጀምሮ የተሰራ ነው። መጀመሪያ እኔ ሚዲያ ላይ ሳይ ፋኖ አማራ የሚል የመጀመሪያው የብሔርተኝነት እንቅስቃሴ ነው። ደስ ይላል። እሰማለሁ። ሶሪ። ከዛ በኋላ የሚራመዱ ነገሮች ትክክል ናቸው አይደሉም የሚሉት እንግዲህ እንዳለ ሆኖ ግን ይህ ነገር የምንድንበት የምናሸንፍበት የመጀመሪያው የሚቀድመው የምናሸንፍበት ባናሸንፍ እንደ ህዝብ ተከብረ የምንኖርበት ደረጃ ላይ ተዘጋጅተህ ከሌላ የአማራ ኢሊቶች ጋር ብሎም አማራን እንደ ጠላት ከፈረጁ የጠላት ኢሊቶች ጋር አሁን መፍትሄ የሚመጣ ከራስ ጋር ብቻ ሳይሆን ከፈረጀህና ከገደለህ ካርጋልም ፖለቲካ ስለሆነ በውይይት አማራን ለማዳን ለማሸነፍ ዝግጅትህ ምን ያህል ነው? እንደገና የትኛው ራሱን ችሎ ከቆመ የሚትል ጥያቄ ለመጠየቅ ነው። ቴንክ ዩ ፍሪደም ግጋር ሙሉቀንን ሳይ ነው የገባሁት። ሙሉቀን አሁን ሳይሆን እንደተባለው በፌስቡክ ከድሮ ጀምሬ እከታተለው ነበር እና በጥሩ ኢትዮጵያዊነት ነው እኔ የማውቀው። ግን ያው እኔ በዘር ፖለቲካ የሚለው ላይ ብዙም የለሁበትም። በኢትዮጵያ አንድነት ማመን ሰው ነኝና ነገሩ ግን አሁን ትንሽ ጥያቄ ለማቅረብ የፈለኩት ለሙሉቀን ወንድሜ አሁን በተለይ ጽምዶ በሚለው ነገር ነውና ምክንያቱም ታሃቶች ከድሮ ጀምሮ የሚያደርጉት የሚጻመዱትን በሙሉ እንዴት አድርገው ኢሊሚኔት እያደረጉት እንደደረሱ እናውቃለን። ከዛም ደርግ ጋራ በነበረው ውጊያም ከብአዴን እና ከኦኤልኤፍ ጋር ሆነው እነሱን እንዴት ኢሊሚኔት አድርገዋቸው ለነሱ የቀሩት ቀሩ፣ ያልቀሩት ደግሞ አስመራ ስንት ዓመት እንደተቀመጡ ያው የሁላችንም እንትን ነው። አሁን ያ ተመልሶ እንደገና ኮፒካት ሆነብኝና በዛ ላይ ምን አስተያየት አለህ? ይሄ ታሃት የሚታመን ነው ወይ? ለዚህ ለጽምዶ ለአማራ ወገናችንስ ጠቃሚ ነው ወይ? የአማራ ወገናችን ደግሞ አማራ ውስጥ ያሉ በፋኖነት ያሉ ብዙ ወንድሞቻችን አሁን በየጎጥ በየምኑ እየተከፋፈሉ ነው ያሉት እና ያነዛንስ እንዴት አድርገን ነው አንድ አድርገን
ወደ እውነት ለኢትዮጵያ የሚሆን ከሌሎች ወንድሞቻቸው ጋር አማራ ብቻውን ምንም ማድረግ አይችልም ብዬ አምናለሁ። የዛት የኔ እምነት ነው። አማራ ብቻውን አይደለም ብልጽግና ራሱን ባህር ዳርን እንኳን የማዝ አቅሙ አሁን ሳየው በቂ አይደለም ብዬ ነው የማየው። ምክንያቱም እርስ በርሱ የተከፋፈለ ነው። በጎጥ ከጎጥ ምናምን ነገር ጋይንቴው ከሊቦ ጋር ሊቦው ከራያው ጋር ራያው ከጎጃሜው ጋር እንደዚህ ክፍልፍል ያለ ነገር ነው እና አሁን ተመልሶ ደግሞ እነዚህ ጋይንት ድረስ መጥተው ከብቶችን እንኳን ብሔር ሰጥተው የአማራ ከብት ነው ብለው የበሉትን በልተው ያልበሉትን ገለው ሞሰብ ላይ ተዘራርተው የሄዱትን ታህቶች ጋር ተቀናጀው ሲል ያ ህዝብ ምንድን ነው የሚሰማው? እንዴት አድርገን ነው ለዛ ህዝብ አስተባብረን ኢትዮጵያዊነቱን ይዞ ምክንያቱም አባቶቻችን ከድሮ ጀምሮ በዘር ሳይሆን እንትን ያሉት ወይም ደግሞ በኤትኒክሲቲ ተከፋፍለው ሳይሆን በአንድ በኢትዮጵያዊነት ነው ጠላትን ሲያስወግዱ የነበሩት ጠላትን እንትን ሲሉ የነበሩት እና ይሄን ነገር እንዴት ታየዋለህ ብዬ ለችን አጋጣሚ ለመጠቀም ነው። ስላየው በጣም ደስ ብሎኛል። ቴዲ በጣም አመሰግናለሁ። እሺ መጣ ኦልራይት ሶ ያ ሁለቱንም ነገሮች እንትን ለማለት እንግዲህ ሁላችሁንም በጣም አመሰግናለሁ። ጅጋር ነው አይደል? ጅጋርና ፍሪደም ጊጋር ኦኬ ሶ ጊጋርና ፍሪደም አመሰግናለሁ። ኤኒዌይ አይ ቲንክ ጊጋር እንትን ያልከው መጀመሪያ ላይ በሰፊው ደንበታል ኦልሬዲ ከጥምዶን በተመለከተና አንዳንድ መድገም ሊሆን ይችላል። ከመሄድ በፊት አንድ ሰው የመጨረሻ ያልተናገራል ማዕዲ ልጨምርና ከዛ እናጠቃለን። ማዕዲ ይቅርታ በጣም ማዕዲ እሱም ብቻ ሳይሆን አንድ ሰው በውስጥ ቴዳ ለሙሌ እንትን ነው አሁን ባለው ውጥረት የኢትዮጵያ መጻህ ዕድል ምን ሊሆን ይችላል ምትልም ጥያቄ ተጠይቃለች። በጣም ወሳኝ ስለሆነች ነውና ይቅርታ ቀጥይ ማዕዲ። አመሰግናለሁኝ። እንግዲህ የመጀመሪያ ቀኔ ነው እዚህ ቤት ስገባ። ቴዲ ግን አድቮኬሲን ሰራ ነበረ ትዊተር ላይ ማዕዶት ነኝ ካስታወስክ ይሄን ስም ኤኒዌይስ ሙሌ ሀይ እንዴት ነህ? ቴንክ ዩ ስለፈቀድክና ስላስገባኸኝ አመሰግናለሁኝ። ኦልሞስት ትቼው ነበር ደውዬ ብጠይቅ ይሻላል እያልኩኝ ጥያቄ። ኤኒዌይስ ወደ እንትኑ ሲሄድ እኔ አሁን ከዚህ በጣም የሰሞኑ ሆት ኢሹ ስለሆነ ይሄ ጽምዶ የሚባለው ነገር ኦር አሁን ለማደናገሪያ ደግሞ ጥምረት ነው ምናምን ሰምቲንግ እንደዛ የሚል ነገር በአማርኛ ተተርጉሟልና በቀደም አንዱ እንደውም ኤርትራዊ ከመረብ ሲሻገር ጥምረት ብለን ተርጉመነዋል እያለ ሰምቼ ስስቅ ነበረ። ትብብር ኦኬ ፍሪደም ቴንክ ዩ ትብብር እና ጥምረት ምናምን እያሉ ነው የሚጠሩት። ኤኒዌይስ እሱን በተመለከተ ብዙ ጊዜ መደናበር የሚመጣው በአማራ ፖለቲካ ኢንጀነራል በኢትዮጵያ ፖለቲካም ጩኸት ነው የሚያሸንፈው። ላይክ በጣም ላውድ የሆነው አካል እውነት ያስመስለዋል እና ይሄ ክሪቲካል ቲንከር የምትለው አካል የሚያመጣው ሀሳብ በነዛ በጨዋሂዎቹ እየተሸፈነ ሳይታይም ጥያቄውም ሳይሰማ ምናምን ይቀራል እና ሴም ቲንግ አሁንም በጣም ተጩኋል። ይሄ ከሁሉም ዳይሬክሽን ነው የሚጮኸው። ጠላትም ወዳጅም ጽምዶ ምናምን አሁን ቅድም ያላችሁትም ወርድ ምንድን ነው የምተባበረ ምናምን እነሱ ነገሮች በጣም እየጮሁ ስላለ ነው እንጂ ምንድን ነው በትክክል የሆነው? ይሄንንም ደግሞ እንደ ስትራቴጂ የዚህ ሀሳብ ደጋፊ ሆነው እንግዲህ ላውድሊ በየሚዲያ ወጥተው የተናገሩት ከፋኖ መሪዎች አካላት ማለት ነው እንዲጮሁም ስለፈለጉት ነው። አይተ ከሆነ በደንብ ነው የምታውቃቸው እና ከበፊት ጀምሮ በጩኸት የተመሰረተ ነው የትግል እንትናቸው በሙሉ ጩኸት ላይና ፕሮፓጋንዳ ላይ የተመሰረተ ነው እና አሁንም ደሴም ወይ ነው እየሄዱ ያሉት እንጂ የድርጅቱ ህግን ካየ ነው ቁልጭ ብሎ ይሄ አሁን የጎንደር ጠቅላይ ግዛት ያወጣው በላይ እዚያ ያወጣው
እንትን የመመስረቻ ደብዳቤው ላይ ያለው ራሱ ሰነዱ ላይ ያለ ነው። የአፋብን መመስረቻ ሰነድ ላይ ከዛ ነው ኮፒ አድርገው ያቀረቡትና አዲስ ነገር የጨመሩበት ምንም ነገር የለም። ከጠላት ከአማራ ጠላት ጋራ አማራ ጀኖሳይድ ላይ ከተሳተፈ ከምናምን እንደዚህ አንሰራም፣ በርስታችን አንደራደርም። ርስት ኢንክሉድስ ኤቭሪዌር። ታሪካዊ ርስት ይሄ ሁሉ ተብሎ የተጻፈ ነው እና ግርግሩ ግን እነዛን ነገሮች ሁሉ ሸፍኗቸዋል። ኦን ቶፕ ኦፍ ዳት ደግሞ የድርጅቱን ህግ አንደኛ እንደዚህ አይነት ትልልቅ ሀሳቦችን ለማጽደቅ ሁሉ ማዕከላዊ ኮሚቴ መሰብሰብ አለበት። ኢቨን ፖሊት ቢሮ 19 ሰዎች የሚባሉት ራሱ የመወሰን መብትም የላቸውም። ፖሊት ቢሮም ደግሞ ለጠቅላላ ጉባኤ አቅርቦ አጽድቆት ነው። ይሄ ሁሉ ባልሆነበት እነዚህ እየወጡ ዘመነም በለው ሌሎቹም በላቸው የሚያደርጉት ነገር ህግ የጣሰ ነው እና የት ይደርሳልስ ብለህ ታስባለህ? እንደገና ደግሞ ማናቸው አቦይ ስብሐት የሚባሉት ሰውዬ ሪሰንትሊ የሰጡት ኢንተርቪው ያለ አይደለ? እሱን አይሆፕ አይተኸዋል። እዛም ላይ ኢንተርቪውም ላይ የተናገሩት በፊት የነበሩ አማራንና ሸዋን የሚጠሉ እነሱ ነበሩ ስለሚጠሉና ጠላታችን ብለው አማራን ስለፈረጁ አጠፋናቸው ነው የሚሉት። ግን ኦፖዚት ነበረ እውነቱ። እነዛ የመሳፍንት ነው የሚባለው ድሮ ሰው የመሳፍንት ዘር የሚባሉት የትግራይ እነሱ ገዢ መደብ ብለው ነው የሚሰድቧቸው። ሰው የገዢ መደብ መጡ የሚባሉት አካላት የነበሩ እንደውም ፖዘቲቭ ለኢትዮጵያ ፖዘቲቭ ነገር የነበራቸውን ነው አይደለ ያጠፏቸው እንጂ ሰው አሁን ለማደናበር እንደሞከሩት አማራን የሚጠሉት ራሳቸው ናቸው። የቲፒኤልኤፍ ማኒፌስቶ አሁንም ድረስ ጉግል ቢደረግ የሚገኝ ነው። የሰውየውን ውሸት ከዛ ሁሉ መጀመር ይቻላል። ይሄንን ድርጅት ልጣመር ያለ አካል የትስ ይደርሳል ወይ? እንደገና የአማራ ትግል ላይ ኮምፕሊትሊ የአብይ መውደቅ ላይ ነው እንዴ የተመሰረተው? በፊትም ሲባል የነበረ ነገር አለ። ወያኔ ከጠፋ በቃ ሁሉ ነገር እንትን ይባላል ሲባል ነበረ። ምን ተገኘ? ከዚህ በኋላ ተብሎ የሚታቀድ ነገር የሌለበት ሁኔታ ኢቭን እንደው በቃ ተአምር ተፈጥሮ እግዚአብሔር የሆነ ነገር ፈጥሮ ያ ደረጃ እንኳን ቢደረስ ከነዚህ አካላት ጋር ላይክ ኢንታየር እንትናቸው ኤግዚስተንሳቸው ራሱ የአማራ ጥላቻና አማራን በመግደል ላይ የተመሰረተ አማራን አቮይድ የኢትዮጵያ መሬት ስርዓት እንኳን እኮ የአማራ ጥላቻ ላይ የተመሰረተ ነው። ላንድ ኦነርሽፕን የግለሰብ ያልተደረገበት ሲቲዝን ኦን እንዳያደርጉ የተደረገበትን የመለስ ዜናዊ ለማን ነው የሰጠው ኢንተርቪው ላይ ይናገራል አይደል? አማራዎችን ኦን እንዳያደርጉ ነው ብሎ ተናግሯል። ይሄ ሁሉ በሆነበት ሁኔታ እነዚህ ግለሰቦች ጋራ የኦነግን አሁንም ድረስ እንግዲህ በአገኘው አጋጣሚ ከአብይ ጋር እኔ ምንም ጸብ እንደሌላቸው ነው ማውቀው። ኦነግ እኮ ኦፊስም አለ አይደለ? ጫካም አለ ኦፊስም አለ። ይሄ ሁሉ ነገር በሆነ ነገር ጋራ እንዴት ነው? አንደኛ ነገር ጥምረት እስከተባለ ከሌሎች ሀገሮች እኮ ትምህርት መውሰድ ይቻላል አይደለ? ኤርትራን ያት ትንንሽ አካላትን ነው እያስታጠቀች ምናምን አጋር የምታደርገው። አማራም አጋር የሚፈልግ ከሆነ ብሔር ብሔረሰቦች የሚባሉት አሉ። አም ሶሪ እንግዲህ አይ ዶንት ላይክ ዲስ ወርድ ግን ልጠቀመው። ሌላ ህዝቦች አሉ በኢትዮጵያ አንድነት የሚያምኑ ኢትዮጵያ እንዳትገነጠል የሚፈልጉ እነዚህ ኢትዮጵያን ለመገንጠል ከሚሰሩ አካላት ጋራ እንዴት ነው ህብረትስ የሚኖረው ነው? ወይንስ አሁንም ደግሞ ፎርም ኦፍ አንተ ቅድም ብለኸዋል ብአዴን ያደረገውን ነገር ነው እያደረጉ ያሉትና ያንኑ ለማስቀጠል ካልሆነ በስተቀር የአማራ ትግል አይደለም ማለት ነው። ድሮፕ አድርገዋል። የአማራ ትግል ሳይሆን የስልጣን ትግል ሆኗል ማለት ነው። እንግዲህ ከእንደዚህ አይነቶቹ ጋራ ጥምረት የሚደረግ ከሆነ ይህንን እንዴት ታየዋል? የትስ ይደርሳል? ለአማራስ መፍትሄ መሆን ይችላሉ እንደዚህ አይነት ነገር? ከዛ ይልቅ ሌሎች አማራጮችን ማየት እየተቻለ እራሳቸው ግንኙነት ፈጥረው መስራት እየተቻለ ሄዶ እንደዚህ አይነት ነገርስ ማድረግ ምን ለመጥቀም ነው? ኦንቶፕ ኦፍ ዳት ደግሞ የኢትዮጵያ አሁን ባለው ሁኔታ እንግዲህ ዓለም በሙሉ ከአይደንቲቲ ፖለቲክስ ወጥቷል። አይደንቲቲ ፖለቲክስ እንደ ፖዘቲቭ ነገር የሚቆጠረው ራሱ ኢትዮጵያ ውስጥ ነው። እኔ ያየሁት በቃ ብሔርተኛ ነኝ ተብሎ የሚኮራበት ያየሁት እኔ ኢትዮጵያ ውስጥ ነው። ብሔርተኛ ማለት ሂትለር ነው፣ ዋይት ሱፕሪማሲስት ነው።
ምንም ፖዘቲቭ ነገር የለውም። ይሄስ ነገር ኢትዮጵያን ምንድነው አሁን ካለው ከዚህ ከአይደንቲቲ ፖለቲክስ በኋላ ምን አይነት ፎርማት ይኖራታል? እንዴት ትቀጥላለች? ያንተን ግምት ነው። አይ ነው እግዚአብሔር አይደለህም ግን እንደው ጀነራል የሆነና ከሙያህም አንጻር ደግሞ በተለይ የደረሰ ግሪቫንስ የሰሜኑ ጦርነት 80% አማራ ሪጅን የተደረገው በጣም ብዙ አትሮሲቲስ ተፈጽሟል ህዝባችን ላይ። ያ ሁሉ ነገር እያለ ጀስቲስ ሳይመጣ ትራንዚሽናል ጀስቲስ ሳይከናወን እንደገና ደግሞ ኮሚኒቲ ቴራፒ እንኳን ህዝቡ ሳያገኝ ከዛ ትራውማ አሁንም ሌላ ትራውማ ነው እና እንደዚህ አይነት ነገሮችን እንዴትስ ህዝቡ ያገኝ? እንዴትስ ነው በህዝቡ አትሮሲቲ ላይ መወሰን የቻሉት? ስለምታውቃቸው ነው እንደዚህ የምጠይቅ ቢካዝ ሰም ኦፍ ደም አብረሃቸው የሰራሃቸው ስለሆኑ እና ምንድን ነው አሁን ግራ ስለሚያጋባም ነው። እና እስቲ እነዚህ ላይ መልስ። አምሶሪ አርዝሜዋለሁኝ። ከፖለቲከኞች ጋር ወደ በኋላ በስፋት እናወራለን። በሀገራችሁ ጉዳይ ሁላችሁ መሳተፍ አለባችሁ። አንቺን ሊያስተዳድርሽ እየመጣ ስለኔ አታወራ የሚባል ነገር የለም። ማውራት የማትችሉት ስለ ሰዎች ፕራይቬት ላይፍ ነው። ብቸኛዋ ሀገር ኢትዮጵያ ናት። ምን አገባ የሚባልበት ሀገር። እኔ በፖለቲካ ምን አገባ አላውቅም። ላስተዳድርህ እየመጣው ነው ይላል። አንድም ሰው ብትሆን በሀገርህ ጉዳይ ላይ በንቃት መሳተፍ አለብን። አንድም ሰው ብትሆን ይሉንታ ሊይዝ አይገባም። ለማን ነው ይሉንታ ሚይዝ? ማንን ነው የምትፈራው? የዛች ሀገር ሞተሃል፣ ወድቀሃል። እናቶች አጥንታቸውን ደማቸውን ያፈሰሱላት ሀገር ናት። የሆነ ግሩፕ ብቻ እንደፈለገ የሚፈነጭበት መሆን የለበትም። ፋይት ታደርጋለህ፣ በሰላማዊ መንገድ ፋይት ታደርጋለህ እስከ መጨረሻው። ከፈረሰ የሚፈርሰው ሀገርህ ነው። ከጠነከረ የሚጠነክረው ሀገርህ ነው። ሊያሸማቁ ሲመጡ በዛው መጠን 4 እና 5 እጥፍ ሄደህ ማሸማቀቅ አለብህ፣ ሰፋ አድርገህ። ካልሆነ እንዲህ አንዳንድ ጊዜ እኮ የምናወራቸው ሰዎች እነማን እንደሆኑ አናውቅም። አማርኛ ይናገራሉ እንጂ በራስህ ቤት ላይ ሊወስን እየመጣ ምን አገባህ ብሎ ይሰድባል። እና እሱን ወደ በኋላ እናወራለን። ዘጌት ብላችሁ ለገባችሁ ነገ ከተሳካ ዶክተር ዳኛቸው ይመጣሉ። ቅዳሜ በእርግጠኝነት ሰዓቱን ነግራችኋለሁ። ነገ ሰዓቱን አሳውቃችኋለሁ። ፌስቡክ ላይ እና ቴሌግራም ላይ ቴዲ አዋሳ ከጀዋር መሐመድ ይመጣል። ከጀዋር መሐመድ ጋር ቆይታ እናደርጋለን። በዚህ ወቅታዊ ጉዳይ የሀገራችን ፖለቲካ ላይ ነው የምናወራው። ሙሌ ለመጨረሻ ጊዜ ዙር ይሄኛውን ሀሳብ ዘና ብለመልስና ወደ ፖለቲከኞች እንሄዳለን። አንዳንዶቹ ነገሮች ያው ቅድም ላይ እንትን ያልኳቸውን የተነሱትን ያው መድገም ላይ አያስፈልግም፣ ግን ጠቅላላ አድርጎ አንድ ከዚህ ከጥምዶ ጋር በተለያዘ በተለይ አሁን ጥምዶ ነው የህወሓት ሰዎች በጣም አንድ ጠንካራ ጎን አላቸው። በጣም ያ ጠንካራ ጎናቸው ምንድነው? ፕሮፓጋንዳ በደንብ ይችላሉ። ማለት አንድ ነገር ደጋግመህ ባልከው ቁጥር እውነት የመሆን ይመስላል አትሊስት ማለት ነው ስትለው ማለት ነው። ለምሳሌ አንድ በፊት የጥፋት ዘመን መጽሐፍ ስጽፍ አንድ ከከበደ ሚካኤል ጋር ተረትና ምሳሌ 3ኛ መጽሐፍ ላይ መሰለኝ ያገኘሁትና አንድ ሰው በግ ገበያ ወስዶ ለመሸጥ ይዞ ይወጣል እና ይዞ ሲወጣ ሌቦቹ ቀምቷቸው እንደሄድ የታወቀ ጡንቸኛ ነው ላይክ እንደ አኩቻው ነው የምትሉት እንደዛ አይነት ነገር ነው። ሰውየው ማን ነክቶኝ የሚል ነው፣ መቀማት አይችሉም። ስለዚህ ቴክኒክ ይጠቀማሉ እና 4 የተለያየ ቦታ ላይ ይቀመጣሉ እነዛ ሌቦቹ። የመጀመሪያው ሌባ ጌታው ለምንድን ነው ውሻ ወደ ገበያ ይዘህ የምትሄደው ይለዋል። እየጎተተ ሄደው ውሻ መጎተት ለምንድን ነው ይለዋል። እንዴ ምንድን ነው ውሻ የምትለኝ? በግ ይዤ እየሄድኩ መስሎኝ ይላል። አልተጠራጠረም። ዞርም ብሎ አላየውም። በጉን እየጎተተ ሄዳል በኮንፊደንስ። አንድ ምዕራፍ እንደሄደ ሌላኛው ሌባ ያገኘውና ጌታው ምንድነው ውሻ እየጎተትክ የምትሄድ ይለዋል። ዛሬ ሰው ሁሉ አብዷል እንዴ? ምንድነው? በግ እኮ ነው ያዝኩት ብሎ ግን ዞር ብሎ አየው። በጉን የራሱን በግ ማለት ነው። ምናልባት ተሳስቼ ከጓዳ እንትን ስል ከጋጡ እንትን ስል ውሻ ይዤው ከመትቼ ከሆነ ብሎ ዞር ብሎ አየው ማለት ነው። ስቲል ኮንፊደንስ አለ፣ ይዞ ይሄዳል ያኛው ሰው ተሳድቦ። ሌላ አንድ ምዕራፍ እንደሄደ 3ኛውን ሌባ ያገኘውና እንዴ ጌታው ውሻ ይዘህ ትሄዳለህ እንዴ ወደ ገበያ ይለዋል። ሰው እንዴት ይስቅብሃል ምናምን ሲሉት
ከዛ ዘወር ብሎ ሲመለከተው አንዴ ውሻ አንዴ በግ እየሆነ ተቸገረ። የያዘው የነበረው ማለት ኮንፊደንስ ውስጥ ተሸረሸረ። የዛሬ ሰው ግን ስቲል ምንድነው በግ ነው ብሎ አምኗል፣ ይዞት ሄደ። አራተኛው ሰው አሁንም አንድ ምዕራፍ እንደሄደ አራተኛው ላይ ያገኘውና እንዴ ጌታው ምንድነው ውሻ ይዘህ የምትሄደው ወደ ገበያ ይለዋል። ዘወር ብሎ ሲመለከተው ሙሉ በሙሉ ውሻ ሆነበት። ጌታ እግዚአብሔር ይስጥልኝ በቃ ከውርደት አዳንከኝ ምናምን ብሎ ለቀቀው ማለት ነው ያንን በግና ሌባው ይዞ ሄደ ማለት ነው። like the same way እነዚህ አሁን ለምሳሌ የህዋት ሰዎች ደጋግመህ ስትለው አንድ ነገር አእምሮ ውስጥ ይሰርጻል አይደለ? እውነት የመሆን እድሉ ከፍተኛ ነው። እውነት ነው ብሎ የመታመን እድሉ ማለት ነው። አንድ መረጃ ደጋግሞ በተባለ ቁጥር ወደ አእምሯችን የመግባት እውነት የመምሰል እድሉ ከፍተኛ ነው። እንዴ ባይሆንስ ብሎ ለማጣራት ሁሉ ይሞከራል ማለት ነውና ጥምዶች አሁን ለምሳሌ የያዙት ነገር የህዋት በጣም ከፍተኛ የፕሮፓጋንዳ ችሎታ ስለነበራቸው እነ በረከት ስምኦንን እዩዋቸው። የሚጽፉትን ነገር የሚሉትን ነገር እኮ በጣም ዝም ብለህ እንትን የምትሉት አይደለም እና ከዛ ላይ በጣም ከፍተኛ የሆነ ችሎታ አላቸው እና ጥምዶችም ልክ የነሱ እንትን ስለሆነ በዛ ላይ በጣም ከፍተኛ እንትን አላቸው። ጠቃሚ ባይሆን እንኳን ጠቃሚ ነው ማለት። በነገራችን ላይ ምንድነው የቋሚ ጠላትና ቋሚ ወዳጅ የለም የሚሉ ሰዎች አሉ። ቋሚ የህዝብ ጥቅም ነው ያለው። በነገራችን የህዝብ ጥቅም ቋሚ ነው። የአማራ ህዝብ ቆም ያለው ብሎ የሚል ሰው ካለ የአማራ ህዝብ ላይ ጥቅም ላይ መቆመር የለበትም። ህወሓት ግን ምንድነው አሁን ኦፍ ኮርስ አዘይዶ ዘደኮ ከማንኛውም ሰው ጋር መደላደል አለብን፣ መነጋገር መቻል ያስፈልጋል። ፖለቲካ ማለት የምንዋደድ ሰዎች በአንድ ላይ ሆነን ጠጅ እየጠጣን ቁርጥ እየቆረጥን የምንበላበት አይደለም። እሱ የወንድማማቾች የጓደኛሞች ስራ ነው። እንደሱ አይደለም ፖለቲካ። የምትዋደደው የምትመሳሰለው ሰው ጋር አይደለም። ከማትመሳሰለው ሰው ጋር እንዴት ነው ተስማምቼ መኖር የምችለው ነው ዋናው ነገር ማለት ነው። ከህወሓትም ይሁን ከሆነ ከሌሎችም ጋር እኮ መነጋገራችን ላይቀር ይችላል። ግን አሁን ባለበት ሁኔታ ላይ ምንም በሌለበት ነገር ላይ ምን ተይዞ ነው ያ ነገር በማይታወቅበት ነገር እንደው ሚስጥር ነው እየተባለ እኛ ምን ሄደው ምዕራብ ትግራይን ለመመለስ ነው፣ ራያን ወደዚህ ለማስገባን ነው፣ አገር ለመሆን ነው ይሄን ነው እያለ ያለን አካል ላግዝ ብሎ ማለት ምንድነው? በጣም ማለት ይሄ እንዲህ አይነት እንትን ማለት በጣም ትልቅ የፖለቲካ ኪሳራ ነው የሚል እምነት አለኝ። ይሄ የሚሆን አይደለም እንደዛ አይነት ነገር። ስለዚህ ትክክል ነው የሚል እምነት የለኝም። ትክክል ነው ሳይሆን በጣም የትም ሊደርስ የሚችል ነገር አይደለም። ላሞኛችሁ ነው። ቅድም ስለ ነበር የነማሞ ቂሎን ነገር ማምጣት ካልሆነ በስተቀር ማለት ነው ላይክ እዛ ላይ ምንም ብዙ ጊዜ ማጥፋት የሚያስፈልግ አይመስለኝም። ሌላው ግን ምንድነው እንደ የአማራ ህዝብ ምንድነው ታዲያ ያለው አማራጭ የሚሉ ነገሮችም ይቀርቡ አሉ። በነገራችን ላይ እያንዳንዳችን ብናደርጋቸው ቀላል የሚመስሉ ነገሮች ላይክ አሁን እኔ በፋኖ ትግል ላይ በወታደራዊ ትግል ላይ እኔ ባለሙያም ስላልሆንኩ መተንተንም አልፈልግም። በዛ ጉዳዮች ላይ የዲሞክራሲ ትግል እናካሄድ ነበር። እነዛ ላይ ብዙ ነገር ማለት ይችላለሁ። ወታደራዊ ትግሎች ላይ ግን አስተያየት መስጠትም አልፈልግም። ሙያዬም አይደለም። ውትድርና ላይ አልገባሁበትም። እዛ ላይ እንትን ማለት ግን ለአማራ ህዝብ ግን ለሌላው የሚሻለውና ጥሩ ነገር የሚመጣው ነገር አሁን ለምሳሌ የሀገራዊ ምክክር ኮሚሽኑ የትም ሊደርስ የማይችለው በሁለት ነገሮች ነው። አንደኛ ከኦህዴዶች ጋር ማህበራዊ ውል ማሰር አይቻልም። በምንም መልኩ 24 ሰዓት ሊቆይ የሚችል ውል ማድረግ አይቻልም። ስምምነት ዛሬ ተስማምተህ ራሱ ነገ እኩል ገበያ እንውጣ ብትላቸው እኛ ገዝተን ከጨረስን በኋላ እሺ ብለህ ዛሬ ተስማምተህ ብትወጣ ነገ እኩል አትሄድ ነው። እነሱ በተፈጥሮ በራሱ የኦህዴድ ብሔርተኞች ባህሪ ያ ነው 24 ሰዓት የሚሞላ። ሁለተኛው ነገር ምንድነው የሚባለው ሁሉንም ነገር እኛ አሸናፊ ያልሆንበት ብለው ነው ግግም የሚሉት ማለት ነው። እንደዚህ እንትኖች ማለት ነው። በኢትዮጵያ ውስጥ ሁሉም ሰው አሸንፎ ሊሄድበት የሚችል ስርዓት እስካልተፈጠረ ድረስ ትግል ሊቆም አይችልም። በሁለት ነገር ትግል አይቆምም። በሁለት ነገር ደግሞ ምንድነው መሰላችሁ ትግሉ ግቡን ይመታል። አንደኛ አሁን ያለው መንግስት ለሁሉም ሰው ዳቦ ማቅረብ አይችልም። 140 ሚሊዮን ህዝብ ላይክ ዛሬ ብቻውን የሆነ ሰው ብቻዬን ከተበራብኩ ብቻዬን ልታገለው ስለማልችል ራሴን ላጠፋ እችላለሁ ወይም ጎዳና ለውጣ እችላለሁ። ነገ 10 ሺዎች ተርበው ሊሞታሉ ምናምን እና መሞት የማይቀር ከሆነ
ላይክ ስርዓቱን እየታገልክ ትሞታለህ። ስርዓቱ ላይክ በራሱ የሚወድቀው ነገር ምንድነው? በጣም ህዝቡም እየበዛ ስለሄደ ለዛ ሁሉ ዳቦ ማቅረብ ባለመቻሉ በራሱ ሌሎች የፖለቲካ ሁኔታዎችን እንተዋቸውና የፖለቲካ ጥያቄዎች አለመመለሳቸው ምናምን እሱ እንትን የሚል ከሆነ መሞት የማይቀር ከሆነ ለተቀደሰ ኮዝ ልሙት ብሎ የሚነሳው ሰው ብዙ ነው የሚሆነው። ስርዓቱ የግዴታ መውደቁም የማይቀር ነገር ነው። መውደቁም ግን መቼ ነው የሚወድቀው የሚለው ነው ጥያቄው ማለት። መውደቁም የማይቀር ነው። ከወደቀ በኋላ ግን ምን አይነት ስርዓት ነው መመስረት ያለብን የሚለው ነው ዋናው ወሳኙ ጥያቄ እንጂ ስርዓቱ ለዚህ ሁሉ ህዝብ ስራ መፍጠር አለመቻሉ፣ ባላንስድ የሆነ የኢኮኖሚ ግሮዝ አለመኖሩ፣ ይሄ ሁሉ ሳይቀር በጣም ሌላው ደግሞ ምንድነው አሁን ህዝቡ ከግጭት ጋር ተላምዶ መኖር ለምዶታል። የጥይት ድምፅ እየሰማ መኖር በጣም መጥፎ ነገር ነው። በነገራችን ላይ ከኢትዮጵያ ተሰደጀ ፊንላንድ መጣው እና አዲስ ዓመት ይከበር ነበረ። ፊንላንድ መጣውበት ጊዜ ከኢትዮጵያ ያለኝ አመለካከት ጥይት የሚተኮሰው ወይ አንድ ሰው ማረሚያ ቤት ገልጦ ሲወጣ ወይ ጦርነት ሲኖር እንደዛ ነው የለመድኩት እና በበረዶ ነው የነበረ እንትን አለ ለካ በጊዜ ነው ወጥቻለሁ። የሆነ ወክ እያደረኩ እያለ በነበረበት ሰዓት ርችት ይተኮሳል ነው እና ማውቃቸው አዲስ ነኝ። በጣም ድምፁ በቃ ጦርነት የፈነዳ ነው የሚመስለው እና ደነገጥኩና ደወልሁኝ። የደወልሁን ለምንድን ነው ማረሚያ ቤት ተገልብጦ ነው ወይስ ምንድነው ምናምን ብዬ ማለት ነው ጠየቅኩን፣ ለመጠየቅ ማለት ነው። ሰው የሚያስበው ምንድነው የመጣበትን ያን እንትኑ ነው የሚያስበው። አሁን ደግሞ ምንድነው መሰላችሁ ድሮ ላይ እኛ ጥይት ስንሰማ ምንሮጠውን ያክል ሰዎች አሁን ከጥይት ጋር ተላምደው መኖርን እየተተኮሰ ሰው እየተሞተ እየወደቀ ወደ ስራ መሄድን ለምደውታል። እንዲህ አይነት ባህል በኢትዮጵያ ባህል ሆኖ ሲሄድ ለምንድነው ሴንትራል አፍሪካን ሪፐብሊክ ይሄ እነ ባንጎይ ምናምን ሰላም የማይመጣው? ለምንድን ነው ሰው ከግጭት ጋር መኖርን ከግጭት ሰላማዊ ህይወት መኖር ነው በቃ ለነሱ አስቀያሚው ነገር። አሁን ደቡብ ሱዳን ለምንድነው ሰላም የማይሆነው? አሁን ላይ ሱዳን ራሱ ወደ ሰላም ሊመጣ የማይችለው ምንድነው? እንደኛ ነው። የኛም ከነሱ የተለየ አይደለም። ይሄ ባህል በጣም መጥፎ ነው። ባይዘው ሰው ዝም ብሎ ትልለው ይችላል ይሆናል። ይሄንን አይነት ባህል እየተላመደ ሲሄድ መንግስት መቋቋም የማይችለው ይሆንና ሳያስበው ነው ሊወድቅ የሚችለው ነው። እና የግድ ነው ለውጡ የማይቀር ነው። ግን ከለውጡ በኋላ ምን አይነት ነገር ነው መሆን ያለበት፣ ምን አይነት ትብብር ነው መደረግ ያለበት ነው የሚለው የሚያሳስበን የሚገባ የሚመስለኝ እና መቼ ነው የሚለውም ነው በትክክል መናገር አሁን ላይ እንትን ባይባል ምንድነው የኛ መሰባሰብና መተባበር መደራጀት ያንን ሊመጣ የሚችለውን ለውጥ ያፋጥነዋል። አንደኛው ነገር እሱ ነው። ሌላው ግን አይ ቲንክ እኔ ከአማራው ሆነ ከሌላው ኢትዮጵያዊ ሊጠበቅ የሚችለው ብዬ የማስበው ነገር ከዕለት ዕለት ላይክ የታባቱንስ እልክ ምናምን የሚያስገቡ ነገሮች የለም። እነዚህ ላይክ አንዱን ብሔር ለምሳሌ ኦሮሞ አማራውን የታባታቸው አማራዎችን እንዲያድርጌ አናደድኳቸው ምናምን ከሚሉ ነገሮች መውጣት ያስፈልጋል። ሁልጊዜ ትክክል ሆኖ ለመሄድ መሞከር የሚያስፈልግ ይመስለኛል፣ በቅንነት ማለት ነው። አማራው እንኳን በጎጥና በዚህኞቹና ከዛኛው ጋር እንትን ብሎ ሳይሆን ከሌላው ማህበረሰቡም ጋር ሌላው ሲያገኝ ለምን አገኘ ብለን ሳይሆን ማለት ለኛ ያስፈልገናል፣ ለኛም እንዲህ ነገር ያስፈልገናል የሚል ጥያቄ መጠየቅ ነው እንጂ ሌላው ጋር ያለውን ነገር ከነዛ ላይ ያለውን ነገር ልክ በጥላቻ ነው ሌላው እንትን ሊል የሚችል ማለት ነው። ከዛ ውጭ አማራው ምንድነው ተፈትኖም ላይክ ህዋቶቹ ተፈትነው ወድቀዋል። አማራው ግን ምንድነው ተፈትኖም ቢሆን ብዝሃነትን እስካሁን ድረስ እኮ የአማራ ባህል ሰልቃጭ ቢሆን ወይም ደግሞ ሌላውን የሚያወድም ቢሆን ኖሮ አሁን የምናያቸው 80 ምናምን ብሔረሰቦች እኮ አይኖርም እኮ። አንድ አዋጅ በቃ ነበር። እነ ምኒልክ እንትን ብለው ነው አማርኛ የማይናገር ሰው የሆነ ነገር እንትን ማለት አፄ ዮሐንስ እኮ ምንድነው ያደረጉት? አፄ ምኒልክን ደብዳቤ ጽፈው ኖ ኦሮሞዎችን ከሸዋ አስወጣቸው ብሎ ደብዳቤ ጽፈውላቸዋል። አገራችን የአባቶቻችን ሀገር እንዲህ ሌላ ሰው እንትን አይውረሰው ብሎ ኖ አፄ ምኒልክ ምንድነው ያሉት? ኦሮሞ የኛ ህዝብ ነው ብለው እንትን ያሉት ማለት ነው። ሌሎቹ ማለት ነው ምን ለማለት ነው? ኢነዌይ አማራው ሰልቃጭ ወይም ደግሞ ሌላ ነገር እንትን ቢል ኖሮ አሁን ላይ የምናያቸው የሁሉም የነዛ ሁሉ ቋንቋዎች ይጠፉ ነበር፣ የመጥፋት እድል ነበራቸው። ብዝሃነትን በተግባር እንትን ያለው የአማራው ስርዓት የሚባለው ነው። ላይክ የአፄው ስርዓት የአማራ ስርዓት ነው ተብሎ የሚፈረጀው ስርዓት ነው ያንን ያደረገው።
አሁንም ቢሆን ምንድነው ለሌሎቹ የሚኖረን ነከሌ እንዲያደርግናቸው ምናምን የሚል ነገር ላይ ሳይሆን ማተኮር መቻል ያለብን የነሱ መደረግ ጥሩ ነገር ከሆነ የተደረገው ይሰየው ጥሩ ነው፣ ግን ለኛም እንዲህ ያስፈልገናል ምናምን የሚሉ ነገሮች ላይ ማተኮር የሚያስፈልግ ይመስለኛል ለማለት ነው። አይ ቲንክ እኔ ጋር በጣም መሽቷል። ብዙዎቹ ጥያቄዎች ላልመልሳቸው ይችል ይሆናል፣ ግን ድጋሚም ሌላም ቀን መጥቼ ቢሆን ማውራታችን ስለማይቀር በጣም አመሰግናለሁ። ቴንክ ዩ ሙሌ። እኛ ትንሽ እንቆያለን። እዚህ መተህ ተከብረ እንድትሄድ አድርገናል። የቴዲ ሐዋሳ ቤተሰቦች ከልብ ነው የማመሰግነው።